ሰላም እንዴት ነሽ? አለን ሰላም ነው እሱ አለን። እሺ ጫጫታ አለ እኔ ጋ ሻሃዳ ለመያዝ ፈልጌ ነበር። እሺ እስልምናን መቀበል ፈልገሽ ነው? አሰን እሺ ሚዩት ነሻል? ጫጫታ ስላለ በጣም ይረብሻል። ልጆች አሉ እየተጫወቱ። እስልምናን መቀበል ፈልገሽ ነው አይደል? አዎ ምናልባት ተከተልሽ በይ። እሺ አሽሀዱ አሽሃዱ አላ እሺ ሙስሊሞች ለምንድን ነው 7 ሚስት የምታገቡት ይላል አንድ የክርስቲያን ልጅ ነው ኮሜንት ላይ 7 ሚስት አይፈቀድም። 7 ሚስት አይፈቀድም ነው። በዛ ከተባለ የማስተዳደር አቅም ካለውና ፍትሃዊ ከሆነ በሚስቶች መካከል በዛ ከተባለ እስከ 4 ድረስ ነው። ያንንም የማይፈቀድበት ጊዜ አለ። ለምሳሌ ሰውየው የማስተዳደር አቅም ከሌለው ከአንዲት በስተቀር ከአንድ በላይ ማግባት አይፈቀድለትም። አምላካችን አላህ ሱብሓነሁ ወተዓላ አንድን ብቻ ራሱ አንድን የፈቀደው የማስተዳደር አቅሙና ችሎታው ሲኖረው ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲናገሩ ምን አሉ? ያ መዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ፣ እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አንድ ራሱ የሚያገባው የማስተዳደር አቅሙና ችሎታው ካለው፣ ከሌለውስ እንዳያገባ ተብሏል። ጾምን ይጾማሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ሁለተኛ ከዚያ በኋላ የማስተዳደር አቅሙና ችሎታው ካለው፣ በሚስቶቹ መካከል ፍትሃዊ መሆን የሚችል ከሆነ፣ እነዚህ ሁሉ መስፈርቶች ናቸው። ያ ከሌለውስ ማግባት አይችልም። እሺ እዚህ ጋር አንድ ልጅቱ ሻሃዳ ተያዝና እንቀጥላለን። እሺ ይሰማሻል? የለችም መሰለኝ። ስትመጣ አስገባት፣ ኔትወርክ አስወጥታ ነው። እሺ እዚህ ጋር ከአንድ በላይ ስለማግባት ነግባ ልኬልሃለሁ፣ ነግባ በጣም ይደንቀኛል። መምህሮቻችሁ ከፊቴ መጥተው መጋፈጥ አይችልም ለማነሳቸው ሀሳቦች፣ ለማናገራቸው ነገሮች፣ ግን ውሸት ነው የሚናገረው ይሏቸዋል። ወላሂ ላዚም በጣም የሚደንቀኝ አላህ ሱብሓነሁ ወተዓላ ቃል ነው። ማንም ነብይ የለም ውሸታም ተብሎ የተወነጀለ ቢሆን እንጂ ይላል አላህ በቁርአን ላይ። ማንም ነብይ የለም ያስተባበሏቸው ቢሆን እንጂ። ወለቀድ ኩዚበት ሩሱሉ ሚን ቀብሊክ ይላል። ሙሐመድ ሆይ ሰዎች ዛሬ አንተን ውሸታም እያሉ ቢያስተባብሉህም ከአንተ በፊት የነበሩ ነብያቶችም ውሸታም እየተባሉ ተስተባብለዋል ይላል። ነብያቶች በተወነጀሉበት ወንጀላ እኔ ነው ወንጀሌ هذا شرف لنا ለኛ ትልቅ ክብር ነው። እሺ ሰላም እንዴት ነሽ? ደህና እግዚአብሔር ይመስገን። ኮሜንት ላይ ብለሽ ነበር የጻፍሽ። በጣም ማርለሽ ይቅርታ እኔ ውሸት ያልኩህ 7 ይቻላል ስለጋብቻው አይደለም። የገባችው ልጅ ልታሸድ የገባችው ልጅ ለአጋጣሚ ገብቻ ይቻት ነበር። ነገር ግን ተምንም የለቀቀችው ነገር የለም። አዲስ አካውንት እያስከፈታችሁ በቃ አሸደች የምትሉ ነገር አይ ብቻ ጥሩ አይደለም። ለእናንተ ራሱ አይጠቅማችሁም ይሄ ነገር። እውነትን ይዛችሁ ቆሙ። ጨረሽ ልናገር? አይ ጨረስኩ። አመሰግናለሁ ስላዳመከኝ። እኔ እንዳስከፈትኳት ማስረጃ አለሽ? አይ ብዙ ማስረጃ እሷ ላይ ላይኖረኝ ይችላል፣ ግን በቤቷ ገብቼ ያየኋት አዲስ አካውንት ነው። ሳታውቂ በሰው ላይ ለምን ታዋሻለሽ? ጥሩ ነው። ትልቅ ልጅ አይደለሽ? አላውቅም። ከዚህ ቀደም ብዙ እያየሁ ነው። በቤት ብዙ ጊዜ እከታተልሃለሁ እኮ። አንድ መልሰን ገብተን ስናያቸው ሙስሊም ናቸው፣ ገብተን ስናያቸው የሚያሸዱት ሙስሊም ናቸው በቤታቸው። እኛ አስከፍተን አካውንት
ከዚያ በኋላ እንደዚህ እንደሚሰሩ እናንተ እየነገርሽን ነው። እኔ ይህን ስራ አላውቅም እንዲህ የሚያደርግ ነገር ግን ለካ በክርስትና ዓለም ክርስቲያን እንትን አሉ ሲባል ጊዜ ይሄን ያደርጋሉ። የኛ እኮ ለምሳሌ እንደማሸድ ዝም ብሎ የሚሸድ አዳምጪ ልናገር ነው። ወረበል ከዕባ አላህ ምስክሬ ነው። እንደው የውመል ቂያማ አላህ ይጠይቀን። እስኪ ተረጋጊ። ምንም ማድረግ አይቻልም። ይሄ ሃይማኖት እኮ ነው፣ ህይወት እኮ ነው። እንዴት ነው እኛ ሰውን ሄደን ወላሂ እንደዚያ አናደርግም። እንደማናደርግም ታውቃላችሁ፣ ያውቃሉ። ግን ሲጨናነቁ ጊዜ ምንም ማድረግ አይቻልም። ለካ እንዲህን ታደርጋላችሁ እንዴ? እኛ ይሄን ቋንቋ እናውቀው፣ ወረበል ከዕባ እናውቀው። እንደዚህ ሰዎችን እስልምና ሳይፈልጉ ኑ ሸሃዳ ያዙ፣ እንደዚህ በሉ፣ እንደዚህ አካውንት ከፍታችሁ አዲስ ምናምን ላኢላሃ ኢላ። ለምንድን ነው እንደዚህ የምናደርገው? ይልቁንስ ያው ትምህርትን ሰምተው አዳምጠው ሲረዱ ጊዜ የሚሰልሙ ናቸው። ከእኛ ጋር ትምህርት አለ፣ ከእናንተ መምህሮች ጋር ዘለፋና ስድብ ነው ያለ። ቁጭ ብለው ክርስትናን አስተምረው እንዳው ከዚያ በኋላ አሃ ክርስትና ገብቶኝ ብሎ ክርስትና የተቀበለ አንድ ሰው ልታመጡ ትችላላችሁ? ከይቅርታ ጋር ማለት የለም። ወፍ ቁጭ ብለው 24 ሰዓት መሐመድ እንደዚህ እያሉ እንደ ሲያወሩ የሚውሉት። ይሄን የሚያደርጉት ለምንድን ነው? ክርስትናን ከዚያ በኋላ ሰው ተረዳ ተቀበለ ልትል ነው? በዛ በፍዝዋር ይሄን የሚያደርጉት ሰዎች ወደ እኛ መጥተው ስለ ነቢዩ መሐመድ እንዳይሰሙባቸው፣ ስለ ትምህርታቸው እንዳይሰሙባቸው፣ የነቢያትን መንገድ ዳግም ለትውልድ ያደሱትን ታላቅ ነቢይ መጥተው አስተምሮታቸውን እንዳይሰሙባቸው ጆሮአቸውን ለማደንቆርና ወላሂ ለመዝጋት ነው፣ ለሌላ አይደለም። እዛች አለ አይደለ? ለዚህም አንዳንድ ልጆች ያመጡ ገስት ላይ ያስቀምጡና ሀቺ ክርስትናን ተቀብላ ይሉላቸዋል። ምን ያክል እንደሚጫወቱባቸው ምን ያክል ህፃን አድርገው ወዳቢያቸው ከዚህ መረዳት ትችላላችሁ። ወደ ትምህርታችን ጥያቄ ያለ ካለ ጠይቅ ይችላል። ጥያቄ ያለ ከገባሽ ኤስ አለ ጥያቄ አለ يلا انزل تحت. وعليكم السلام ورحمة الله وبركاته. أهلا. እሺ ልጆች ታብ አድርጉ። ገስት ላይ ሰው አያሳየኝም። ታብ አድርጉ። ታብ 100 ሺህ ነው። 200 ሺህ አስገቡት። ያላ ስራ አድሚኖች ካላችሁ በተራ ማስገባት ትችላላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። نحمد الله ونشكره. እሺ እዚህ ቤት አድሚን ያለ አይመስለኝም። አድሚኖች የላቸውም። እሱ ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ወይ? ካፊር ሻሃዳ ማስያዝ አይችልም። ሶላት የማይሰግድ ሰው ካፊር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በካህዲያኖች መካከል ያለው የሚለየን ሶላት ነው አሉ። ሶላትን የተወ ሰው በእርግጥም ከፍሯል ብለዋል። ትንሹ አይቻልም አልኩህ እኮ ኮሜንት ጋር እየደጋገመ ይጻፈ ነው።
السلام عليكم ጥያቄ ነበረ አለይኩም ሰላም ወራህመቱላህ ያኔ ጥያቄ ነብያችን ሰለላሁ ሰላምን ያልተቀበሉበት ምክንያት በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ካፊሮች ምንድነው ምክንያቱ ከሽርካቸው መልቀቅ ስላልፈለጉ ሲያመልኩት የነበረው ጣዖቶችን أجعل الآلهة إلها واحدا إن هذا لشيء عجاب ሲያመልኳቸው የነበሩ በርካታ መለክቶች ነበሯቸው እነዚያን እንዴት እንተዋለን አተርገቡ عن ملة عبد المطلب የአብድ المطلب መንገድ እንዴት ትለቃለህ እያሉ ሰዎች ለአቡ ጣሊብ ይነግሩት ነበር ስለዚህ የነበሩበትን መንገድ إنا وجدنا آباءنا على أمة وإنا على آثارهم مقتدون በሚል ነው እኛ አባቶቻችንን በዚህ መንገድ ላይ ያገኘናቸው በመንገዳቸውም ላይ ይሄድን ነው ይሄ መንገድ አልተከተለው በዚያ መንገድ ላይ በክህደት ላይ ዛም ያ እሺ ሌላኛው ጥያቄ ደግሞ ነብያችን ሰለላሁ ሰላም ሲህር ተደርጎባቸው ነበርና እሱ እንዳለ ሆኖ ደግሞ የቁርአን ሱረቱል ሂጅር ላይ አማኞችን ሰይጣን በአማኞች ላይ ስልጣን እንደሌለው የሚናገር ነገር አለና ሱረቱ ላይ በአማኞች ላይ ስልጣን የለውም ማለት ከአላህ Subhanahu Wa Ta'ala ህግና ስርዓት ያስወጣቸው ማለት ነው እንጂ አይታመሙም ማለት አይደለም ሲህር ከህመሞች መካከል አንዱ ህመም ነው በሌላ ሐዲስ ላይ ሲህር የሚለውን በሌላ ሐዲስ ላይ ማ بالرجل በሰውየው ላይ ምን ሆኖበት ነው ተብሎ ሲጠየቅ ጊዜ انه مطبوب ታሞ ነው ተብሎ ተገልጿል ከህመም መካከል አንዱ ህመም ነው የሰይጣን ሲህራ አይሰራም በነብያቶች ላይ ሲባል ጊዜ ሰይጣናዊ የሆነ ኃጢያትንና ክህደትን አያሰራቸውም ማለት እንጂ በእነርሱ ላይ ህመም አይሰራም ማለት አይደለም ይታመማሉ ነብያቶች እሺ ከህመም መካከል አንዱ ህመም ነው ሲህር ደግሞ እሺ አይዋ ጨርሻለሁ ጀዛከላ አይ السلام عليكم ورحمة الله وبركاته. الله وبركاته. أستاذ قتل جمال. أي كاتي بقى كاتي شكري له كاتي. جزاك قصتك سوا طيب لا ما تعرفكم تواردكم عندي شيء يا كان لقيتك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. የሆነ ቡካሪ ሐዲስ ማብራሪያ ፈልጌ ነበር ቡካሪ 4879 ሐዲስ ቁጥር ሐሳቡ ምንድነው ድምጽ አይሰማም ሐሳቡ ምንድነው ማለት ጀነት ውስጥ የሆኑ ሴቶች የሆነች ድንኳን ነገር አለች እና እዛ ድንኳን ውስጥ ወደ 60 ስትሆነ ሚለን የሚል ሐዲስ ነው እና እዛው ሴቶች አሉ ሄደው ይላል ብቻ ግን አብራራልኝ እስቲ وإن الله لهادي الذين آمنوا إلى صراط مستقيم لمن تابعت تدركم እሺ ቁጥር ስንት ነው ያልከው ቡኻሪ 4879 4879 ጥያቄ አለ እስከዛ መጠየቅ ይችላል እሺ ሁሱ እንደስልምና ካቅም በላይ መብላት እንዴት ይታያል ካቅም በላይ መብላት ተገቢ አይደለም ሰውየው በሚበቃው ልክ ነው ነብያችን ሰለላሁ ዐለይሂ ወሰለም ኩል ወልበስ ወሽራብ ኩል ወሽራብ ወልበስ من غير اسراف ولا خيلان بلا ጠጣ ልበስ ሳታባክልና ሳትኮራሩ ከልክ በላይ መብላት ተገቢ አይደለም የአላህ Subhanahu Wa Ta'ala ወኩሉ ወሽረቡ ወላ ተስሪፉ ገባና ምን ስንት ነው 48 ስንት ነው ያልከው
4879 السلام عليكم. وعليكم السلام. السلام عليكم. أستاذ የኢድ ነገር 9ኛው ቀን ሁጃጆች ይጾማሉ እንዴ? ጾም 48 السلام عليكم. وعليكم السلام ورحمة الله. الحديث ልጆች ቤት አሉት ምረብሽኩም ጻሉ። السلام عليكم አይሰማም? ماشي 48 77 79 79 48 79 48 78 ካለ በኋላ 48 80 ነው የሚለው 79 እና 80 አብሮ ነው መሰለኝ ያለው حدثنا عبد الله بن أبي الأسود حدثنا عبد العزيز بن عبد الصمت العمي حدثنا أبو عمران الجوني عن أبي بكر بن عبد الله بن قيس عن أبيه أن رسول الله صلى الله عليه وسلم قال جنتان من فضة آنيتهما وما فيهما وجنتان من ذهب آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبر على وجهه في جنة عدن እዚህ ስለ ጀነት ሴቶች የሚያወራ የለውም ወንድም እስቲ ቀጥሎ እዛው ጋር حدثنا محمد بن المثنى قال حدثنا عبد العزيز بن عبد الصمد حدثنا أبو عمران الجوني عن أبي بكر بن عبد الله بن قيس عن أبيه أن رسول الله صلى الله عليه وسلم قال إن في الجنة خيمة من لؤلؤ مجوفة عرضها 60 ميلا في كل زاوية منها يعني أهل ما يرون الآخرين يطوفون عليهم المؤمنين وجنتان من فضة آنيتهما وما فيهما وجنتان من كذا آنيتهما وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبر على وجهه في جنة عدن. إيش قال سلا سيتي ورا بلون ينقروك سلا جنة سيتوش؟ ይሄ 60 ሚሊዮን የሚለው ውስጥ ሴቶች አሉበት በየዛውያው እና እርስ በርስ እንዴት እርስ በርስ አይገናኙም? ሴቶቹ ናቸው መሰለኝ እርስ በርስ አይገናኙም የሚል ነገር እንግሊዝኛው ላይ ሳነበው ነው ስለወዛገበኝ ነው። ከየት ነው የሰማው? ካፊሮች ቤት ነው? አረ ራሴ አንብቤ ነው እንግሊዝኛው ላይ እንደዛ ምን ስለ ጀነት ሴቶች ጭራሽ አያወሳም ሐዲሱ ላይ። እስኪ አብራራው አንተ። ነብያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ምን ይላሉ? አሁን እንትን ብሎ ገስትራ ያሳይቶኛል። ኢብን ሳሊህም አንተና እንዴት አይከው? አዎ እኔ ነኝ። እሺ እዚህ ቦታ ላይ ስለ ጀነት ሴቶች የሚያወራ አይደለም። ኢነ ፊል ጀነቲ ኸይመተን በጀነት ውስጥ ድንኳን አለች። ኸይማ ማለት ድንኳን ማለት ነው። من لؤلؤة مجوفة كلؤلؤة يورج يعني مجوفة عرضها 60 ميلا عرضها ማለት ስፋቷ ማለት ርዝመቷ ምንድነው? ይሄ ቁመት ነው አይደለ? ጎኗ ማለት ነው። عرض ማለት 60 ميلا 60 ሚል የሆነ ማለት ነው። في كل زاوية منها أهل በእያንዳንዷ ኮርነር ላይ ሰዎች ቤተሰቦች አሉባት ይላል። أهل ከዛ ቀጥሎ ما يرون الآخرين አንዳቸው ሌሎችን አያዩም ይላል። يطوف عليهم المؤمنون ምእመናኖች በእነርሱም ላይ ይዞራሉ። وجنتان من فضة ሁለት ጀነቶች ደግሞ አሉ ከብር ይሆኑ آنيتهما وما فيهما በእነርሱ ውስጥ ያለ እንዲሁም ደግሞ በእነርሱ ውስጥ ያለ እቃዎች ሁሉ ከብር ይሆኑ وجنتان من كذا آنيتهما ልክ እንዲሁ ሁለት ጀነቶች አሉ ልክ እንዲሁ እቃዎቻቸውን በእርሳም ውስጥ ያሉት وما فيهما وما بين القوم وبين أن ينظروا إلى ربهم إلا رداء الكبر على وجهه في جنة عدن ይላል። እነዚህ ጋር ስለ ጀነት
ሴቶች ምናምን የሚያወራ እዛ ጋር አሁን አህል የሚለው እኮ ነው ማለት ነው። አህል የሚለው ቤተሰብ ማለት ነው ቀጥታ ትርጉሙ። እስኪ ምናልባት ሸርሑ ላይ ምን ለማለት እንደተፈለገ አህል በሚለው ላይ ይላል። እሺ الدرر السنية أعد الله تعالى لعباده المؤمنين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. وفي هذا الحديث يخبر النبي صلى الله عليه وسلم عن صورة من صور نعيم أهل الجنة، وهي أن للمؤمن في الجنة خيمة من لؤلؤة مجوفة، أي ما بداخلها مثقوب مفرع، وهي واسعة الجوف، عرضها 60 ميلا، وهذا بيان لكبر وعظم مساحتها. صفاتها عرضها 60 ميلا، وهذا بيان لكبرها يعني وعظم مساحتها. والخيمة بيت مربع من بيوت الأعراب، وفي كل ناحية منها أهل للمؤمن الساكن فيها، لا يراهم يعني من في الناحية الأخرى لعظم سعتها. وللمؤمن فيها أيضا جنتان كل ما فيها من آنية وغيرها من فضة، وأيضا جنتان كل ما فيها من آنية وغيرها من ذهب، كما جاء يعني مصرحا به في رواية الصحيحين. وأخبر أنه ليس من بين القوم يعني من أهل الجنة وبين أن ينظروا إلى ربهم إلا رداء الكبر على وجهه تعالى في جنة عدن، وهو أعظم نعيم أهل الجنة عندما يكشف الرحمن لهم عن وجهه فيتمتعون بلذة النظر إلى وجهه الكريم، وصفة الكبرياء من لوازم ذاته سبحانه وتعالى. وفي الحديث أوكي ماشي بس لا أنت تياجه من دون تياجه نبه ينساله አህል የሚለው ምንድን ነው የሚያመለክተው? أهل የሚለው ቤተሰብ ማለት ነው። أهل የሚለው ለሚስትም ይገባል፣ ችግር የለውም፣ ለሚስትም ይገባል። والمقصود به نعم الزوجة هنا من مرحبا يعني ሚስት ብሎ ባያስቀምጠው አንድ ሰው ከሚስቱ ጋር በሚል ለመናገር ፈልገው ነው ነብያችን ሰለላሁ ዐለይሂ ወሰለም አህል ብለው ይጠራሉ። በሌላ ቦታ ላይ خيركم لأهله وأنا خيركم لأهلي ብለዋል። ሐዲስ ላይ ምን አሉ? ከሁላችሁም በላጩ ለቤተሰቡ መልካም የሆነ ነው፣ እኔ ከሁላችሁም በላይ ለቤተሰቤ መልካም ነኝ አሉ። ቤተሰብ ስለ እዚህ ቦታ ላይ ምን አስበው ነው? ሚስትን ለማለት አስበው ነው። ገብቷል አይደል? መርሐባ እሺ ሙሳ አለይሂ ሰላም ከሚስቱ ጋር ነበር አይደል? ከመዲያን ሲመለስ የነበረው ወደ ግብጽ نعم إذ رأى نارا فقال لأهله ሚስት አስበው ነው አይደል? ስለዚህ አህል በሚል ይባላል ሚስት። እሺ መርሐባ ያቀ ለግጥ እሺ ኤድናም ጥያቄ አለ? ሰላም ብዙ ሰላም ነው። እንዴት ነህ? ደህና ነው? እሺ በቀጣይ ደህና ነኝ። ጥያቄ ነበረኝ። እሺ ኮሶ አሰላሙ አለይኩም። አንዴ ኤድናም ይቀጥልና ትቀጥላላችሁ ልጆች። ወለሽ ሰላም ጥያቄ ምንድን ነው ኤድና? ይሰማል? ይሰማል። የእኔ ጥያቄ ምንድን ነው? ኢሳ ላይ ነው ወይ ደግሞ ኢየሱስ ላይ ማለት ነው። ኢየሱስ አሁን እንደ እስልምና አስተምሮ ነብይ እንደሆነ ነው የሚታመነው። በክርስትና ደግሞ አምላክ እንደሆነ ነው የሚታመነው። አሁን ነብይነቱን ስናይ ነብይነቱን ደግሞ መጽሐፍ ቅዱስ ላይ ሳነብ ደግሞ ነብይነቱን የማያሳይ ነገር ስላለ አምላክነቱን ብቻ ነው የሚገልጽ የማየውና እሱ ነገር እንዴት ታየዋለህ አንተ? ለምሳሌ አሁን ጥቅሳውን ልስጥህ። ሉቃስ 1:35 ላይ አሁን መልአኩም መልሶ እንዲህ አላት ይላል፣ ማርያምን ማለት ነው። መንፈስ ቅዱስ
እሺ ተቆርጧል መሰለኝ። ትንሹ ጥያቄ ምንድን ነው? እስኪመጣ ድረስ ሄሎ 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 ይሰማል? እሺ ይሰማል። እሺ ቀጥል አሁን። እሺ ኤድናም ጥያቄ ነብይ ነው ካልን መልአኩ ያላት ግን ለማርያም አሁን ያመጣው ጥቅስ ነብይ ነው ካልን ማለት ነው ደግሞ አምላክ። እሺ አሁን ያመጣው ጥቅስ ላይ እንዳውም ኢየሱስ ክርስቶስ አምላክ እንዳልሆነ በግልጽ የሚያሳይ ጥቅስ ነው። ገብቶሃል? የኔ ጥያቄ አንድ ሰው ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ነበር? አይችልም ማለት ነው። ሶላት የማይሰግድ ሰው አይችልም አልከኝ። ሶላት መስገድ ቢጀምርስ? ሶላት መስገድ ቢጀምር ወደ አላህ ተውበት አድርጎ ያለች ለማንኛውም ሶላት በሚሰግድ ሰው ሻሃዳ ያዝ። እስከዛሬ የሰራው ስራ ካለ ውድቅ ይሆንበታል ማለት አይደለም። ወንም ያለች አምኖበት እስልምናን እየሄደ እስከሆነ ድረስ ሶላት እስከጀመረ ድረስ የሰለመው ልጅ በሶላቱ ላይ የሻሃዳ ቃል አለ፣ ያን ሻሃዳ ይቆጠርለታል። ነገር ግን ሶላት የማይሰግድ ሰው ሻሃዳ ማስያዝ ይችላል ወይ ተብሎ ቢጠይቅ አይችልም፣ ለራሱ ሙስሊም አይደለም። ሙስሊም ያልሆነ ሰው መጥቶ ሙስሊም አንድ ሰው መስለም ፈልጋለሁ እና እኔ ሻሃዳ ላስይዝ ማለት አይችልም። ነው። እሺ ኤድና ማለህ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ነው ያልከው አይደለ? በመጀመሪያ ኢየሱስ ክርስቶስ አምላክ መሆኑን እንጂ ሌላ ነብይ መሆኑን ምናምን ሰው መሆኑን አያሳይም ያልከው ስህተት ነው። እሺ ቃል በቃል እኔ ሰው ነኝ ብሏል ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ያ ሰው መስገድ ቢጀምርሳ? ማሻአላህ መስገድ ከጀመረ ወንድም፣ ያ ሰው ግን ስለሰለመው ልጅ ነው እየተናገርኩኝ ያለሁት። ይሄኛው መስገዱ ጥሩ ጎበስ፣ ያኛ ግን የሰለመው ልጅ አስመልክቶ እየነገርኩህ ነው። ይሄ ልጅ የሰለመው ልጅ ከዚያ በኋላ በእስልምና አምኖበት ቀጥሎ ሶላቱን እየሰገደ እስካለ ድረስ በሶላት ውስጥ ሻሃዳ ቃል አለ። ተህያቱን ሲቀራ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው የሻሃዳ ቃል። ስለዚህ ያ እንደ ሻሃዳ ይያዝለታል፣ ይበቃዋል። እሺ ኤድና አሁን ተከታተለኝ። እሺ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ በግልጽ ተናግሯል። ሌላም ነገራቶች አምላክ እንዳልሆነ የሚያሳዩ በርካታ ነገራቶችን ተናግሯልም አድርጓል። ተአምራቱን ከሄድን ተአምሩ ራሱ እሱ አይደለም። ስልጣን የሰራቸው ስራዎች ሁሉ የተናገራቸው ካሉ ከአምላኩ ዘንድ የተሰጠ ቃል እንጂ ከራሱ አንዳች አልተናገረም። ሁሉም የአምላኩ ተሰጥኦ ከሆነ እርሱ ምንም ድርሻ አይኖረውም ማለት ነው። አድራሽ እንጂ ሌላ አይደለም። እንደዛ ያለው ነገር ምንም ነገር ሲሰራ ብታይ ምናልባት ኢየሱስ ክርስቶስ ስልጣን በሰማይና በምድር ሁሉ ተሰጠኝ ይናገራል። ስልጣን ተሰጥቶ ነው። ስልጣን ከተሰጠ አንድ አካል ቢሰራ የሚደንቅ ነገር አይደለም። እሺ አሁን የሉቃስን እንመልከተው። የኔ ጥያቄ ማለት ነው መልአኩ ነው ለማርያም ሲያበስራት ካንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል የሚል አለው። እሱ መልአኩ ነው እንጂ ያለው መልአኩ ስላላት ነው አሁን ያበሰራት መልአኩ ነው እንደዛ ያለው ማለት ነው። የእግዚአብሔር ልጅ መባል እኮ ታዲያ አምላክ መሆኑን አይደለም የሚያሳየው፣ ፍጡር መሆኑን ነው እንደው የሚያሳየው። ምክንያቱም ፍጡሮች ናቸው የእግዚአብሔር ልጅ የሚባሉት። ቶታል ኢየሱስ ክርስቶስ ከመወለዱ በፊት በርካታ የእግዚአብሔር ልጆች የተባሉ አሉ። የእግዚአብሔር ልጅ መባል እንደውም ፍጡር መሆኑን ነው የሚያሳየው። ያ ነው እስራኤል የበኩር ልጄ ነው ይላል እግዚአብሔር፣ ኤፍሬም የበኩር ልጄ ነው ይላል። ሌላም እንዲሁ መላእክቶች የእግዚአብሔር ልጆች ናቸው ተብሏል። አዳም የእግዚአብሔር ልጅ ተብሏል። ሉቃስ ወንጌል ማነው ማርቆስ ወንጌል የት ጋ ነው? ማርቆስ ላይ ማቴዎስ ላይ የመጨረሻው 30 ቁጥር 38 ላይ አዳም የእግዚአብሔር ልጅ እያለ ይገልጸዋል። እና ፍጡር ነው የእግዚአብሔር ልጅ የሚባለው። ፍጡር መሆኑን መገለጫ እንጂ እንዳውም ፈጣሪ መሆኑን የሚያሳይ አይደለም የእግዚአብሔር ልጅ መባሉ። እሺ አሁን እዚህ ጋር ሉቃስ ላይ ያመጣው ላይ ከ26 ጀምረን እንመልከተው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ መጣ። ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል
ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማን ይባላል? ማርያም ነበረ ይላል። መልአኩም ወደ እርሷ ከማን ዘንድ ተልኮ አለ? እድናም ከኔ ጋር ነህ? እድናም ሄሎ። እሺ ሌላ ጥያቄ ያለው ሲቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እዚህ ጋር ሐዲስ ነውና ሁለቱም ሰሂህ ነው። የመጀመሪያው ሐዲስ ኢማም ሙስሊም የዘገቡት ኢብኑ አባስ ባስተላለፉት ሐዲስ أن النبي صلى الله عليه وسلم كان يغتسل بفضل ميمونة رضي الله عنها أخرجه مسلم لا بل إلى دم أبو داودنا إمام النسائي صحيح بلو بزكوت حديث نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو الرجل بفضل المرأة وليغترفا جميعا إلى إيه من الوقت كيف تعبر على تنش تكاره سلتايين له እሺ አንደኛው ስለ ወዱና ስለ ሻወር ሁለቱ የተለያዩ ይሆናሉ። አንዱ አይሰሙ። እሺ ይሰማ። ሐዲሶችን አምጣቸው እናያቸው። እሺ የመጀመሪያው ተኽሪጅ أن تغتسل المرأة نعم؟ እንደዛ ነው። بفضل الرجل بفضل الرجل أو الرجل بفضل امرأته ስለ ሻወር ትጥበት ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ የዘገበችው አለ። ሁላችን ኩና ነግተሪፉ ማዕን ያኒ ጀሚዓን ሁላችንም ባንድ እየዘገነን ወይንም እየጨለፈን እንታጠብ ነበር ብላ ዘገበችው። ስለዚህ ሊሆን ይችላል። እስኪ እንመልከተው። نهى رسول الله صلى الله عليه وسلم أن يتوضأ الرجل بفضل يعني طهور المرأة. لقيت رجلا صاحب النبي صلى الله عليه وسلم 4 سنين كما صاحبه أبو هريرة رضي الله عنه قال نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو يغتسل الرجل بفضل المرأة زاد مسدد وليغترفا جميعا. في هذا الحديث يخبر حميد بن عبد الرحمن الحميري أحد التابعين أنه لقي رجلا صاحب النبي صلى الله عليه وسلم 4 سنين كما صاحبه أبو هريرة. وكانت صحبة أبو هريرة رضي الله عنه للنبي صلى الله عليه وسلم 4 سنين من عام فتح خيبر سنة 7 من الهجرة حتى توفي رسول الله صلى الله عليه وسلم. نهى رسول الله صلى الله عليه وسلم قال الصحابي المذكر هنا رضي الله عنه نهى رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أي بالماء الذي يتبقى من الرجل بعد غسله أو يغتسل الرجل بفضل المرأة أي بالماء الذي يتبقى من المرأة بعد غسلها. والمراد بفضل الماء هو الماء المتبقى بعد استخدامه على الأعضاء لا المتبقي يعني ولم يستخدم. وزاد مسدد أحد رواة الحديث وليغترف جميعا أي ليأخذ الرجل والمرأة من الماء يعني من الإناء الذي يغتسلان منه حتى يفرغ الاثنان من الغسل. والاغتراف أخذ الماء باليد. وقد جاءت أحاديث تدل على جواز أن يتوضأ أن يغتسل الرجل بفضل وضوء المرأة والعاكس. ففي الصحيحين عن عائشة رضي الله عنها قالت كنت أغتسل أنا ورسول الله صلى الله عليه وسلم من إناء يعني بيني وبينه واحد فيبادرني حتى أقول دع لي قالت وهما جنبان. وفي السنن اغتسل بعض أزواج النبي صلى الله عليه وسلم في جفنة فجاء ليغتسل منها فقالت له إني كنت جنبا فقال إن الماء لا يجنب. ولعل من وجوه الجمع بين هذه الأحاديث أن يحمل حديث النهي على كراهية التنزيه. يعني عندنا مسمى حديثه يعني كنزهنا አንፃር የተጠላ ነው አትታጠቡ የሚለው መከልከል ነህይን አይደለም። እሺ ከራሃን ነው የሚያሳየው። ጀማል አለ አለው እሺ እየሰማሁ ነው። እና ከራህነት አንፃር ነው የተጠላ ነው ከሚለው ነው እንጂ ከንጽህና አንፃር የተጠበችበትና የተረፋት ወይንም የታጠበበትና የተረፈትን የሚለው يعني ለመከልከል حرام ለማለት ሳይሆን መክሩነት ደረጃ የሚደርስ እንጂ ሌላ አይደለም። ያኛው እቺ እንደሚቻል ነው። ይሄኛው ባትታጠቡበት መልካም ነው ከሚል አንፃር እንጂ
ክልከላን አይደለም። እሺ والأحاديث الأخرى لبيان الجواز يعني ደግሞ የታጠቡበት አንዱ ከሌላው ነብያችን ሰለላሁ ዐለይሂ ወሰለም ከመይሙና በተረፈ የታጠቡበት አልከው ደግሞ እሱ እንደሚቻል ለማሳየት ነው። جمعا بين الأدلة أو يحمل النهي على الماء المتساقط على الأعضاء وليس المتبقى ولا مستخدم ወይንም የብልት ቦታ ላይ ያረፈና የነካ ከሆነ ያንን ለመከልከል አስመልክቶ ነው። እንዳጠቃላይ ነብያችን ሰለላሁ ዐለይሂ ወሰለም ከመይሙና በተረፈ ውሃ ታጠቡ የሚለው መፈቀዱን ለማሳየት ነው። ያኛው ደግሞ ከንጽህና አንጻር በትተውት ያንን من باب التنزه ከመጽዳዳት ወይንም ከመጥራራት አንጻር ከራህነቱን ለመግለጽ ነው። እሺ ስለዚህ ሁለቱ ሐዲሶች ማለት ብንታጠብም ችግር የለውም ማለት ነው። ያ አጠቃላይ ሙሉ ክልከላን አይደለም የሚያሳየው ማለት ነው። ያ ደግሞ ያረጋግጣል እንደሚቻል አይደል? ሙስሊም የዘገቡት ሐዲስ ማለት ነው። ቆሞ ስለመጠጣት አለ አይደል? ቆሞ ስለመጠጣት ቁማቸው እንዳትጠጡ ብትጠጡ ኖሮ እያሉ የተናገሩት አለ አይደል? መክሩህነቱን ለማሳየት እንጂ እየከለከለው አይደለም። ከዛልክ ከዱህየም እንደዚያ ነው። እሺ ግልጽ ነው። እሺ ከላይ ያለ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው፣ እንዴት ነው? አልሐምዱሊላህ። አንድ ትንሽ አስተምሮት ላይ ያገኘኋት እንትን አለች ስለ አርሽ ነው። ምክንያት አለው የአርሽ አፈጣጠር እኛ ከምንረዳው አይነት ትምህርት አይደለም። አርሽ the beginning of time ነው የሚሉት። ያው ዩኒቨርስ እና ምድር ከመፈጠሯ ከ50 ሺህ ዓመት በፊት ነው አርሽ የተፈጠረው ይላል። እንዴ ማን እንደስ ያለው? እኔ አስተምሮት ላይ ነው ያየሁት። ሙስሊም ነው አይደለ? ናም። እሺ ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት የሚል የለም። ሰማይና ምድር ከመፈጠራቸው በፊት ከ50 ሺህ ዓመት ተፈጠረ የተባለው ቀለም ነው። ማስረጃ قال النبي صلى الله عليه وسلم إن الله كتب مقادير الخلائق قبل خلق السماوات والأرض ب50,000 سنة. الله سماينا مدرن كما افتروا كأمسا شامت بفيت يفترتات الكل والثاني كلمة صفوتها الله أيه يزاني كلام بتفتر جزي كلنا نديسف نداززو بل إلى حديث لا سيناقروا منه أول ما خلق الله القلم قال له اكتب قال يا رب ماذا أكتب؟ قال اكتب ما هو كائن إلى قيام الساعة. الله سبحانه وتعالى لما جمر جزي بئرن بفتر جزي بئر هو يصافله بئرن بل صافله كزيام اسك زمانه في السامي الرسيل ميهونون كله صافله الله سبحانه وتعالى ورفيتون كله ميهونون يا وقالنا يعني عندي صاف والسنة تصاف معناته يا نا سماينا مدرك نعم لك ነው እዛ አስተምሮት ላይ ምን እንደምል ታውቃለህ? ይሄኛው አርሽ የጊዜ መጀመሪያ ለሁሉም ከዛ በኋላ ደግሞ ጊዜው ሲጀምር አዛታይ በዛው ሰዓት የምትጸንፍ ቀለም ሶስቱ አንድ ላይ ታብሌቱ ቀለሙና አርሽ አይነጣጠሉም በሚል ነበር ዘል አርሽ ከዚህ ዓመት በፊት ተፈጠረ የሚል የለም ወንድ እንደዛ ነው። ኦኬ መጀመሪያ የተፈጠረው እሱ እንደሆነ ተገልጿል በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ገልጸዋል። كان الله ولم يكن معه شيء ثم خلق العرش وكان عرشه على الماء كما قال النبي صلى الله عليه وسلم. እሺ ለማንኛውም ከዚህ ዓመት በፊት ተፈጠረ የሚል የለም። እሱ የመጀመሪያው ፍጡር ግን አርሽ ነው። የመጀመሪያው ፍጡር አርሽ ነው። አዎ ብዕር የሚለው ከሰማይና ከምድር አንጻር ነው። ብዕር أول ما خلق እሱ ነው። ቀለምን አላህ መጀመሪያ በፈጠረ ጊዜ ማለት እንጂ አላህ መጀመሪያ የፈጠረው ቀለምን ነው ማለት አይደለም። አላህ መጀመሪያ ቀለምን በፈጠረ ጊዜ ብዕር ነው እና እሱ ብዕር ለምን እንደተፈጠረ ገብታችኋል። ዛሬ ላይ ምን እንላለን? ቀድሞ ተጽፏል እንላለና ያ ይጽፍ ዘንድ ነው። እሺ እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቃል አብ ልኬ ላለው ይግባት ስላለሽ ገበያልከ ነበር። ጥያቄሽ ነው? እሺ እሱን እንትን ነበረ ይሄ መቃመ ኢብራሂም የሚባለው ማለት ነው። እና
መቃመ ኢብራሂምን ብዙ ሰዎች ለተወሰነ ሰዓት በእጃቸው ይዙትና ይቆማሉ ማለት ነው። እና ደግሞ ፊታቸው ምናምን ይደባበሳሉ ይዞት እና ይሄን ነገር ምንድነው አልገባኝም። ተገቢ አይደለም። መቃመ ኢብራሂም ብቻ ነው። መቃሙ ኢብራሂም ማለት ኢብራሂም የቆመበት ቦታ ነው። አይዋ እሷን ለምንድነው ለረጅም ሰዓት ይዟት የሚቆሙትና እና ፊታቸውን ያባብሳሉ እንዲህ ሰውነታቸው ምናምን እና እኔም እንደዛ ሄጄ ነበር ከሴትዮዬ እና እንደዛ እንዳረጋ አረገችኝ። እኔ ስላልገባኝ ነው። ይሄን እንድናደርግ የሚያዝ የቁርአንም ሆነ የሐዲስ ማስረጃ የለም። ይወጣቸዋል። መቃሙ ኢብራሂም አለይሂ ሰላም የቆመበት ቦታ ኢብራሂም አለይሂ ሰላም ካዕባን በሚሰራበት ጊዜ እንደ መሰላል ሆኖ ያገለገለው መቃም የቆመበት ቦታ ነው። ሚገርማሽ ይሄ ተአምር ነው፣ ድንቅ ተአምር ነው። ኢብራሂም አለይሂ ሰላም ካዕባን እየሰራ ባለበት ጊዜ ከፍታው በጨመረ ቁጥር ከታች የቆመበት ድንጋይ ነበር። ያ ኢብራሂም የቆመበት ድንጋይ ኢብራሂምን ከፍ ያደርገው ነበር። አላህ Subhanahu Wa Ta'ala ወደ ላይ እንዲነሳለት አድርጎታል። የኢብራሂም የእግሩ ፋና እስካሁን ድረስ አለ በድንጋዩ ላይ ማለት ነው። የኢብራሂም የእግሩ ፋና የቆመበት መቃሙ ኢብራሂም እስካሁን ድረስ አለ። ኢብራሂም አለይሂ ሰላም የእግሩ ፋና እስከ ዘመኑ ፍጻሜ ድረስ ይቆያል። አይገርም? አላህ በቁርአን ላይ ጠቅሶታል። ወተኺዙ ሚን መቃሙ ኢብራሂም ሙሰላ ከኢብራሂም መቆሚያ አጠገብ ሶላት መስገጃን ቦታ ያዟል። ታቻው ያንን ግን ለያን እንደተበሩክ ማድረግ በፍጹም አይቻልም። ከሱ ጋር ካለፈለት መዳበስ መተሻሸት ከሱ ጋር ይተጋራል። አላህ ሳያችሁ መቃሙ ኢብራሂም ምናልባት ያላያችሁ ሰዎች ካላችሁ እኔ ባካላችሁ አልሐምዱሊላህ እንጂ የዛሊ መቃሙ ኢብራሂም አቻል ቆዳ ሰለይ መቃሙ ኢብራሂም ብዙ ሰዎች ሽንት ቤት ገብቶ በወጡበት ውሃ ውዱ ያረጋሉ እና ይስንት ይቻላል ወይ ያረጋሉ? ንጹህ ከሆነ ችግር የለም። ሸጊቱ ያውና እዚህ ጋር በዚህች ነገር ውስጥ ተከቦ ታገኛላችሁ። ምናልባት መካ ከሄዳችሁ ከካዕባ አጠገብ ነው ያለችው ካዕባ እዚህ ጋር። ይሄ ነው የኢብራሂም እህት አንድ አዳምጭ ከይቅርታ ጋር ያውና እዚህ ጋር መቃሙ ኢብራሂም ያውና ይሄ ሁለቱ የእግሩ ፋና ይታያቸዋል። ይህ ኢብራሂም አለይሂ ሰላም በቆመ ጊዜ ካዕባን እየሰራ ይህ የእግሩ ፋና ነበር። አንተ ያ ሱብሃንአላህ እግሩ በጣም ትልቅ ነበር። አያችሁ ነብያችን ሰለላሁ ዐለይሂ ወሰለም አደም ሲፈጠር በጣም 30 ሜትር ሰው እንደሆነ ነግረውናል ሐዲስ ላይ። ከዚያ የሰው ልጆች ተክለ ሰውነት እየቀነሰ መጥቶ ነው ዛሬ ላይ ሜትር ከምናምን የደረስ ነው። እና እዚህ ጋር የኢብራሂም አለይሂ ሰላም ዘመን እግር ይታያቸዋል። በጣም ትልቅ ነው። ሱብሃንአላህ። እንደተጠቃላይ ይህ መቃሙ ኢብራሂም ነው። የኢብራሂም የቆመበት ቦታ ነው። ይሄን እዚህ የተሻሹ እንደዚህ በረከት መፈለግ ከዚህ ይሄ ተገቢ አይደለም፣ አይቻልም። እሺ ጥያቄ ያለን ቀጥል ይችላል። ሰላም እንዴት ነህ? ሰላም ደህና ነህ? አሉ ይመስገን። እስላም የሐዋርያት ሃይማኖት ነው ብለሃል እና ፕሩፍ ምንድን ነው? ሐዋርያቶች እኛ ሙስሊሞች ነን ይላሉ፣ ነቢያቶችም ሙስሊሞች ነን ይላሉ እኮ። ፕሩፍ ምንድን ነው? ከቁርአን ውጭ ጥያቄ ልጠይቅህና መጽሐፍ ቅዱስ ላይ ስለ ክርስትና ከመጽሐፍ ቅዱስ ውጭ ብለህ ያስኬዳል? የእምነት ባለቤት ነህ፣ ክርስቲያን ነህ አይደለ? እያልኩ ያለሁት ቁርአን ነብዩ መሐመድ እና ቁርአን ነው ፕሩፉ፣ ሌላ ምንም ፕሩፍ የለውም። ለዛ ከቁርአን ውጭ ያለ ምንድነው? ክርስቲያን ክርስቲያን። እሺ ክርስቲያን ነው ይሄ ልጅ። አብርሃምን ታውቀዋለህ? አውቀዋለሁ። በመጽሐፍ ቅዱስ ውስጥ አብርሃም ማን እንደሆነ ማስረጃ አስተምስኪ። እስራኤላውያን አሉ ዊትነስ
አልጠየቅኩም። ከመጽሐፍ ቅዱስ ውጭ እዚያ በፊት በነበረ መጽሐፍ አብርሃም ስለሚባለው ሰው ማስረጃ ስጠኝ እስኪ። ማን ነው አብርሃም? እየነገርኩ ነው እኮ አብርሃም አብሯቸው የነበሩ ሰዎች ፕሩፍ አሉ። ሲወራረድ የመጣ ማስረጃ ሳይኝ። ያ ትልቁ ላይ ነው። ከፍታ ሳይ ያላ ላ የተጻፈ ነገር አሳይ። ሄሎ ወለካሎ ወይም በቃ ልቀይርልህ፣ ችግር የለውም። እሱን አታገኘውም። ሙሴ ነብይ ነው አይደለ? የሙሴን ነብይነት የመሰከረለት ከሙሴ በፊት አንድ ማስረጃ አምጣ። አንድ ነብይ ያላ ያካሄድ ያወጣቸው እየነገርኩ እኮ ነው። እንደም አሳይ። ከፍተህ ያው ትልቁ ላይ ተደርጋል። እኔ ትንሽ ላይ ሆኛለሁ። ማስረጃ ሳይ ለምትጠይቀው ጥያቄ መጽሐፍ ኦሪት አልኩ። ለምሳሌ መጽሐፍ ኦሪት ከአብርሃም በኋላ የመጣ ነው። ከአብርሃም በፊት ከነ ሙሴ በፊት የነበረ መጽሐፍ ነው የምፈልገው። አንተ ማስረጃ ከመጽሐፍ ቅዱስ አልፈልግም። ያ መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም ወንድም። ስንት መጽሐፍ ነው ሳይሆን ጥያቄ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ቅዱስ ከነዚህ አልፈልግም። ሌላ ማስረጃ ነው ፈልገው። እርሊ ቸርች ፋዘርስ የእነሱን ልጠቅስልህ ይችላል። አይደለም ከሙሴ በፊት ከነበረ መጽሐፍ ነው ፈልገው። ሌላ መጽሐፍ እየነገርኩ እኮ ነው። ፊዚካል ኤቪደንስ ከሙሴ በፊት የነበረ መጽሐፍ ክፈትና አሳየው። ትልቁ ላይ ነው፣ ወሬ አይደለም። ማስረጃ ያው ክፈት። ሰማኛ መጀመሪያ እኔ እየጠየቅኩ ያለሁት እና ያንተን ጥያቄ ልክ በዚያ ግልብጥ አድርጌ ነው የጠየቅኩ። ከሙሴ በፊት የነበረ አንድ መጽሐፍ ክፈትና ስለ አብርሃም የሚናገር መጽሐፍ አሳየን፣ ወይንም የሙሴ ነብይነት የሚናገር አንድ መጽሐፍ ከሙሴ በፊት ከፍተህ አሳየን። አንተ መጽሐፍ ከመጽሐፍ ቅዱስ በፍጹም አልፈልግም። ያካሄድ ያስኬዳል። ስሜታ ነው እንደሚያደርገው ተረጋጋ። ለጥያቄው መልስ ብቻ ስትዝም ብላ ከሙሴ በፊት የነበረ አንድ መጽሐፍ ግለጥና ስለ ሙሴ ነብይነት የመሰከረ አንድ ነብይ ማስረጃ አስጠር። እየነገርኩ ነው። አሁንም ተረጋጋ። እንድትነግረኝ ሳይሆን ከፍተህ እንድታሳየኝ እንድትነግረኝ ሳይሆን ከፍተህ አሳየኝ እያልኩ ነው። ትልቁ ላይ ነህ። ከፍተህ አሳየኝ። ፕሩፉን ነው እየነገርኩ ያለሁት እኮ። ማመን ያለ ማመን ያንተ ማስረጃ ከፍተህ አሳየን። ያንተን ወሬ አይደለም ፈልገው፣ ማንበብ ነው የምንፈልገው። ሂስቶሪካል ስኮላርሽፕ ትቀበላለህ? ከአብርሃም በፊት ከሙሴ በፊት የነበረ አንድ መጽሐፍ አውጣና የሙሴን ነብይነት የመሰከረ አንድ ነብይ ማስረጃ ስጠን። ያላ እኮ እየነገርኩ ነው። የስኮላሮችን ትቀበላለህ ወይ? ሂስቶሪካል ስኮላርሽፕ ከሙሴ በፊት ከነበረ መጽሐፍ አንድ መጽሐፍ አውጣና አሳየን። አሁን እያልኩኝ ነው። ችግር የለውም። ከፍተህ አሳየን። ያው ሰላም አለይኩም። እሱ እኛ ቀጥል። ቆይ ማስረጃ ሊያመጣ ነው።
ይሰማል? የሚነበብ ነገር ነው የምንፈልገው፣ ድምፅ አይደለም የምንፈልገው። ከፍታ አሳየን። ከሙሴ በፊት የተጻፈ አንድ መጽሐፍ ስለ ሙሴ ነብይነት የመሰከረ አንድ ነብይ። ያላ እኮ ነገርኩ። ጁሾች የጻፉት መጽሐፍት አለ እንደዚህ ዶክመንትድ ያልሆነ አሳየን። ግን በፒዲኤፍ መልኩ አይደለም ነው፣ በፒዲኤፍ መልኩ አይደለም። ከሙሴ በፊት የሙሴን ነብይነት አይሁዶች ጽፈዋል እያለ ነው። ማስረጃ ያወጣልን። ስሜታዊ አትሁኑ። አብሽራለ ነው፣ ችግር የለውም። ከሙሴ በፊት አይሁዶች በፊት የሙሴን ነብይነት የመሰከረ ነብይ ማስረጃ ሊሰጠን። ነብይ አላልኩም፣ ስኮላሮች ናቸው። የጠየቁት እንደሱ ነው። እኔ እኮ ነብይ አይደለም የጠየኩት። እስልምና ከመሐመድ በፊት መኖሩ ፊዚካል ኤቪደንስ ሊሆን ይችላል። ሙሴ ነብይ መሆኑን ታምናለህ አንተ አይደለ? አምናለሁ። በጣም ጥሩ። ሙሴ ነብይነት ያምናል። የሙሴን ነብይነት የምፈልገው ከሙሴ መጽሐፍ ወይንም ከብሉይ ኪዳን ከአዲስ ኪዳን ሳይሆን ከሙሴ በፊት ከነበረ ነብያት መካከል የሙሴን ነብይነት የመሰከረ ከዚያ ከመጽሐፍ አንድ ማስረጃ ስጠን። ያላ ከመጽሐፍ ቅዱስ ውጭ ነው። ስኮላር እኮ አልኩ፣ ስኮላሮች አሉ። ሪተን ያልሆነ ነገር ችግር የለውም። ማሳየን። ስኮላር ከሙሴ በፊት የነበሩ ስኮላሮች የጻፉትን ማስረጃ ያሳየን። የሙሴን ነብይነት ችግር የለውም። ያላ እሺ ብሩክ ሰላም ሰላም ነው። እንዴት አመሻችሁ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። የኔ እንኳን ቀላል ጥያቄ ነው፣ ብዙም ያን ያህል እውቀት የሚጠይቅም አለም ግን ለኔ ሳልገባኝ ነው። ብሩክ ከላይ ያለህ መናገር ትችላለህ። ብሩክ ሚዩት ነህ መሰለኝ ነው። አይሰማችሁም? ብሩክ ከላይ ከይቅርታ ጋር ብሩክ አለህ? አሎ ቡክ ነው የሚለው አንተ አይደለ? ብሩክ ነህ? ኦኬ አንተ ነህ እንዴ? ቀጥልሽ። ከላይ ያለው ብሩክ ነው፣ ሁለቱም ብሩክ ናቸው። እሺ ጥያቄ ምንድነው? ቀጥል። እንትና አሰላሙ አለይኩም ስትባል ሌላ እምነት ማለይኩም ሰላም ወረህመቱላሂ ወበረካቱ አትሉም እንዴ? ኦኬ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ይቻላል መመለስ ያለ፣ ሌሎች ደግሞ اذا سلم عليكم اليهود والنصارى فقولوا عليكم አሉ። አይሁዶችና ክርስቲያኖች ሰላምታ ካቀረቡላችሁ በእናንተም ላይ ብላችሁ መልሱላቸው፣ ችግር የለውም ብለዋል። ወአለይኩም ማለት በእናንተም ላይ ማለት ነው። እሺ ኦኬ እሺ ሙሉ ትርጉሙ ምንድነው የሚለው? አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ስትሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። እና ያን ቃል በእኔ ላይ ማደር የለበትም ብላችሁ ነው የምታስቡት እናንተ? ኦኬ አሁን ሰላምታ ስለማቅረብ በተመለከተ ነው። በዚህ ላይ ዑለሞች መካከል ሁለት ሐሳብ አለ አልኩት መጀመሪያ ላይ ሰምተኸኝ ከሆነ ግማሽ ዑለሞች በትክክል ሰላምታውን ካቀረቡ ብትመልሱላቸው ችግር የለውም ብለዋል። ለምሳሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ ካሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቢባል ችግር የለውም ብለዋል። ሌሎች ደግሞ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሩት ንግግር አለ። እርሱ ምንድነው? ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወዐለይኩም ብሏቸው፣ በእናንተም ላይ ብሏቸው ይላል። ገብቶሃል አይደለ? በእናንተም ላይ ልክ እነርሱ ሰላምታን ባቀረቡ ልክ በእናንተም ላይ ይሁን ማለት ነው። ገብቶሃል አይደለ? ይሄ ነው። ይሄን ያሉበት ምክንያት ለምንድን ነው? ይሄን ያሉበት ምክንያት ከዕለታት አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሁዶች መጡና በእርሳቸው ቤት ምን እንዳሏቸው ተመልከቱ። የክፋታቸው ጥግ አሰላሙ ዐለይኩም አላቸው። እነሱ ምን ያሉ አስመስለው ነው? አሰላሙ ዐለይኩም ያሉ አስመስለው ነው። ገብቶሃል አይደል ብሩክ? እነሱ ግን ምን አሉ? አሰላሙ ዐለይኩም። ሳም ማለት በአረበኛ ሞት ማለት ነው። እና ምን ማለት ነው? ሞት በአንተ ላይ ይሁን ሙሐመድ አሏቸው። ተመልከቱ፣ ሞት በአንተ ላይ ይሁን። የመጨረሻ የተረገመ ፍጡር ነው አይሁድ ማለት። የነብያትን ትምህርት የካዱና ያስተባበሩ እነዚህ ምን አሉ? አሰላሙ ዐለይኩም ሞት በአንተ ላይ ይሁን አሏቸው። ለዚህ ብለው ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትውልዶቻቸው ላይ ሞት በእናንተ ላይ ሊሉ ይችላሉ እና እነዚህ ሰዎች ወደፊትም ሌሎችም ላይ ምናልባት እንኳን እነዚህ ሰዎች ሳያስተካክሉ በዚህ መልኩ ሰላምታ ቢያቀርቡ በእናንተም ላይ ብላችሁ መልሱ እንጂ ያንን ሙሉውን ሰላምታ አይደለም የምትመልሱት ያሉት ከነዚህ አንጻር ነው ብሎ የተናገሩ ዑለሞች አሉ። ታቻለ አይደል? እና ይሄን ይመስላል። ያ ጥያቄ አለ? እሺ ያንኛው ሰው
ሌላ ሰው ግን ይጠየቅበታል። አሰላሙ አለይኩም ወአለይኩም ሰላም ወራህመቱ ቢለኝ ይጠየቅበታል፣ ኃጢአት ይሆንበታል ያንኛው ሙስሊም። በዑለሞች መካከል ሁለት ሐሳብ አለ አልኩኝ ወገናችን። ኦኬ ያንን ሰላምታ ማቅረብ ግን አይ ኃጢአት ይያዝበታል። ኦኬ ሰላምታ ማቅረቡን በተመለከተ ነው። እሱ ያ ልጅ ሙሉን ቢልልኝ ለኔ እንደ ኃጢአት ይያዝበታል። እሺ ሰላም አደርኩኝ ምናምን ብሎ በሀገር ሰላምታ ማቅረብ ይቻላል፣ ችግር የለውም። አንደኛ እሱ ነው። ኧረ በዛኛው እንጂ በሃይማኖታዊ ልመጣ ነው ወደሱ። በአላህ ታምናለህ አታምንም አንተ? እኔ አላምንም። ስለዚህ ይሄ ነው የማታምን ከሆነ እንደ እሱ ያለው በምን መሰለህ? በክርስትና አንዴ በክርስትና ሊሚት ሳልሆነ የሞላሁት ብሬ ላልቀው ነው ነገ እንድታስገባኝ እንዳትረሳኝ። እሺ እንደ ክርስትና ብሩክ ይሰማል። እሺ ማንም ሰው መጥቶ ሰላም ቢላችሁ አለ መጽሐፍ ቅዱስ፣ ማንም መጥቶ ይህን ትምህርት የማያመጣ ክርስትናን ትምህርት የማያመጣ ሰው ሰላም ቢላችሁ ሰላምታውን አትቀበሉት ይላል። ሰላም የማትበሉት ጭራሽ ነው የሚለው። ሰላም የማትበሉት በቤታቸው የማትቀበሉት ይላል። ቆይ አንድ መጽሐፍ ቅዱስ ላይ ላሳይህ። ያንን ብትል አንተ የኃጢአት ተካፋይ ትሆናለህ። ሰላምታ የኃጢአት ተካፋይ ትሆናለህ። ይሄ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ የክርስቶስን ትምህርት ባያመጣ ሰላም አትበሉት፣ በቤታቸው የማትቀበሉት። ሰላም የሚለው ሰው የኃጢአቱ ተካፋይ ይሆናልና ይላል። የወንጀል ተካፋይ ትሆናለህ። ሻሃዳ እያለ ነው ያስቀድሙት ያላችሁ ልጆች መጀመሪያ ብትናገሩ ጥሩ ነበር። ለማንኛውም መጽሐፉ ላይ ላሳይህ። መጽሐፍ ቅዱስ ላይ ኑ ላሳያችሁ። አንድ ጊዜ ኑ ላሳያችሁ። ያውና መጽሐፍ ቅዱስ ላይ ክርስቲያኖች ከክርስቲያኖች ሌላን አካል ሰላም ካላችሁ ወንጀለኛ ትሆናላችሁ። ያ እነዚህ ጋር ምን ይላል? ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ሰላም የምትለውስ የወንጀሉ ተካፋይ ትሆናለህ። ያው ሰላም የሚለውም ሰው በክፉ ስራው ይካፈላልና አለ። ሰላም ስለዚህ ይህን ትምህርት የክርስቶስን ትምህርት ባያመጣ ሰላም ማለት አትችልም። ማንም ሰው ይሁን ሰላም ካልክ የወንጀሉ ተካፋይ ትሆናለህ። እቤት ቢመጣ መቀበልም ራሱ አትችልም። ምን ትላለህ ብሩክ? አመሰግናለሁ። እኔ ልጠይቅ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁለት ነገሮች አሉኝና አንደኛው መጀመሪያ ልጠይቅና እሱ የሆነ ቦታ ቁጭ ብለን እያወራን ነውና ጥያቄው የተፈጠረው ቤተሰብም አለን ባይዘው ሰለምቴ ነኝና ዛሬ ያደግንበት ሁኔታ አለ አይደለ? የማህበረሰባችን ጎረቤትም እየተቀባበለ ነውና ያሳደገን አንዱ ካንዱ ጋራና አጅነቢ ደግሞ ሰላም ማለት አችልም። አጅነቢ ሰላም ማለት ካልቻልክ ዛሬ እኔ ሰው ሀገር ነው ያለሁት፣ ወደ ቤት ስመለስ ትላልቅ ያሳደጉኝ እናቶች ምናምን ያው አሳድገውኛል። የሰፈር ሰዎች ናቸው። አክፈው ቢስሙኝና ብጨብጣቸው ችግር አለው ወይ? ሀዲሱን ቅድም አንስተን የሆነ ወንድማችን እያወራ ነበርና አይ ከዚህ በላይ አልችልም ሌላ ሰው ጠይቁ ስላሉ ነው ወደዚህ የመጣሁትና ወደ አንተ ምን ትለናለህ? ባዕድ ሴቶች እስከሆኑ ድረስ ለአንተ የእድሜ ገደብ የለውም። የትኛውም የእድሜ ደረጃ ላይ ቢደርሱ አንተ እነርሱ አንተን መንካት አይቻልም። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ባዕድ ሴትን አልጨብጥም። ስለዚህ ከዚህ ከሐዲስ ባዕድ ወንድ ባዕድ ሴትን ባዕድ ሴት ባዕድ ወንድን ተጨብጠን በማይችሉ ነው የእድሜ ደረጃቸው ከፍ ቢልም ራሱ። ታዲያ እነዚህን ሰዎች እንዴት ነው ላኩርፋቸው ወይ ላታኮርፋቸው? በአየር ላይ ሄዳ ዘይራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በአየር ላይ ስራቸው ጊዜ ሰላምታ ማቅረብ፣ ቤታቸው ሄደህ ሊሆን ይችላል፣ ስጦታ ይዘህ ሊሆን ይችላል። ሰላም አደራችሁ፣ እንዴት ናቸው፣ ደህና ናቸው ወይ ትላለህ። ወደ ወሎ ወደኛ አካባቢ ከሄድክ ደግሞ ይግናቸው ሲያላችሁ ይሄን አብላችኋለሁ ያላለ ያለስ ይገኛል ብለህ ዘይራቸው ትመለሳለህ። እንደይቆንቆስ እንደይባላች ትችላለህ። በአየር ላይ ነቢያችን ሰለላሁ ዐለይሂ ወሰለም
ኢትዮጵያዊቷ እናታቸው ኢትዮጵያዊ እናት እንዳላቸው ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ሞግዚታቸው ማን ትባላለች? ኡሙ አይመን በረካ። እሷ ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። ነብይ ሆነው ተመልከቱ። ውለታዋን ወላሂ አልካዱ፣ ውለታዋን አልካዱ። ነብያችን ሰለላሁ ዐለይሂ ወሰለም ያችን ኢትዮጵያዊት ሴት አንቲ ኡሚ ባዕደ ኡሚ ይሏት ነበር። አንቺ እኮ ከእናቴ በኋላ እናቴ ነሽ ይሏት ነበር። እየሄዱ ነብዩ ሰለላሁ ዐለይሂ ወሰለም እናቴ እያሉ ይዘይሯት ነበር። ተመልከቱ። በጣም ይደንቀኛል የእርሳቸው ተዋጽኦ፣ መተናነሳቸው፣ ያላቸው ዝቅ ማለት። ሄደው ይዘይሯት ነበር ነብያችን ሰለላሁ ዐለይሂ ወሰለም። ልክ ሞቱ። ነብያችን ሰለላሁ ዐለይሂ ወሰለም ቀድመዋት ነው የሞቱት። በሞቱ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ስዲቅ እና ዑመር ኢብኑ አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች ቀጥታ በቃ ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበርና እናታቸውን ከእናታቸው በኋላ የሆነችውን ኡሙ አይመንን እኛም እርሳቸውን ፈለግ በመከተል ይህችን ኢትዮጵያዊት ሴት ሄደን እንዘይራት ይባባላሉ። ከዛ ልክ ቤቷ በሄዱ ጊዜ ስታያቸው ጊዜ ያኔ ሲዘይሯት በቃ አለቀሰች በጣም። لا تبكي አሏት። ለምን ታለቅሻለሽ? አታልቅሽ። أما تعلمين أن ما عند الله سبحانه وتعالى خير لرسوله صلى الله عليه وسلم አሏት። ለምን ታለቅሻለሽ? ለነብዩ ሰለላሁ ዐለይሂ ወሰለም እዚህ ምድር ላይ ካለው ይልቅ በቀጣዩ ዓለም ከሚያገኙት ከአላህ ዘንድ ያላቸው ጸጋ የተሻለ መሆኑን አታውቂምና? ያ ይሻላቸዋል እኮ ሞተብኝ ብለሽ አታልቅሽ እያሉ እያጽናኗት ነው። ታቸዋል أنما أبكي على موته وأعلم أن ما عند الله خير له مما في الدنيا يعني እኔ የማለቅሰው ስለ ሞቱ ሳይሆን እርሱ ለሁላችንም የማይቀር ነገር ነው። እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ካለው ይልቅ ከአላህ ዘንድ ያለው ጸጋ የተሻለ እንደሆነም አውቃለሁኝ አሉ። ነገር ግን ወላኪን አብኪ ዐላ እንቅጣዕ الوحي ነገር ግን እኔ የማለቅሰው መለኮታዊ ራእይ ስለተቋረጠ ነው በእርሳቸው ህልፈት አማካኝነት አለች። አያችሁ አይደል? فبكوا معها ከእርሷ ጋር እኛስ ይሄ የሚያስለቅሰናል ብለው አለቀሱ አብረው። እንዳጠቃላይ ይዘይሯት ነበርላችሁ ፈልጌ ነው። እና አንተ መዘየር ትችላለህ። በአየር ላይ ሄደህ እነዚህን ሰዎች ዚያራ ማድረግ፣ ሰላም ደህንነታቸውን መጠየቅ፣ ደህና ናቸው ወይ ማለት፣ ይህንን ማረጋገጥ፣ ሰላምታ ማቅረብ፣ በስጦታ እንትን ማለት ችግር የለውም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር። መጽሐፍ ምን ነበር ጥያቄው? ድገመው። አብርሃም ለመኖሩ ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይ አለ ብለህናል አይደል? ቀየርከው እንዴ? አብርሃም ነው ያልኩት። ሁለቱም ነው የተጠየቀው። ችግር የለውም። ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይነቱን አንድ ነብይ አለ ወይስ የለም? ነብይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው። ነብይ ነው ብለህናል አይደል ሙሴ? ስለዚህ ከሙሴ በፊት የሙሴን ነብይነት የመሰከረ አንድ ነብይ ይስጠን። ኤግዚስታንሱን ነበር የጠየቀኝ። ኤግዚስታንሱን ነው መጽሐፉን ነው። ከሙሴ በፊት ከነበረ መጽሐፍ የሙሴን ነብይነት የመሰከረ አንድ ነብይ ስጠን። ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም፣ ያስወጣኛል። መቼ ነው የተጻፈው ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ? ስለ አብርሃም ነው እያወራሁልህ ያለሁት። አብርሃም የነበረው ከ2000 እስከ 1800 ነው። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደለ? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ አለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ መቼ ነው የመጣው? አዳምጥ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ እጠይቅሃለሁ። ከመጽሐፍ ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ ፋንታሲ አይደለም። ቆይ ልጨርስልህ። ይሄን ጥያቄ በቃ ከመጽሐፍ ቅዱስ ላድርግልህ። ችግር የለውም። ትመልሰዋለህ።
የጠየቀው መጀመሪያ አልመልስልህ። ተረጋጋ። መለስክልኝ። መጽሐፍ የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልከኝ። መለስክልኝ። ነገርኩህ እኮ መጽሐፉን ለምን አትቀበል እኮ አንና በሱ ጊዜ የተጻፈ መጽሐፍ የለኝም አልክ አይደለ? በሱ ጊዜ አንተ እያለ የህይወት ታሪክ አሁን ይጻፋል እንዴ? አልጠየቅኩህም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍህ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ስጠኝ በቃ ከመጽሐፍ ቅዱስ ሙሴ ከመላኩ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት ልክ አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ። ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። መጀመሪያ መልስልኛ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ ከነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ መርየም ቁርአን ላይ አይደለም ያልኩት። ያየህ አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ምን አልኩት? እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኛል። አሁን ጥሩ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ። ገብቶሃል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ። ወንድሜ ተረጋጋ። ቁርአን በጣም ጥሩ። እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ይኸውልህ ለምንድን ነው የምትሸሸው? የጠየቅኩህን ጥያቄ አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ አልኳል። ይኸውልህ አይደለም አንተ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄውን ላቅልልህ። አይሽ ቀይረው ጥያቄ። እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥልሽ። ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው። እስልምና ደግሞ የመጣው ከ1000 ምናምን ዓመት በፊት ነው። ከዛ በፊት የእስልምና ይባላል አይደለም። እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ። ማስረጃማ ሂጅራ ሂጅራ ነው ማስረጃ። ተመልከት፣ ወላሂ ምን አይነት ማይሞች እንደሆኑ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ ነው 1000 ምናምን ዓመት እኮ ምን መቁጠሪያ የጀመረበት ነው? እስልምና ነብዩ መሐመድ የተወለደበት አይደለም። ብራፊ ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። ይኸውልህ ወንድሜ the first thing አታውቅም አንተ። መልሱን የማታውቀው ከሆነ አላውቅም በል። ዛት እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝሽ። አንተ ማስረጃ ያመጣኸው ዝም ብለህ በጨበጣ ነው እያወራህ ያለው። ጦጣ ስቱፒድ። ነብዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ምን ብሎ ነበር? እስልምና የጀመረበት ነው አለ። የምን ማስረጃ? ለምንድን ነው ሂጅራ ምንድን ነው? ስለ ነብዩ መሐመድ የተወለዱበት እስልምና የጀመረበትም አይደለም፣ ነብዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያቸው አይደለ? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ አያገኙም ከዚያ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከቱ። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት። የለም ወፍ። እኔ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነቢ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያው ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበት ነው ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራህ ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ
እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራችሁ ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ የተናንሰው ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ እሺ እየተቆራረጠ ነው። እኔ ጨርሼ ልውጣ። እሱ እሺ ጨርስ። አስጨርሰውሽ። እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም እሱ። እሺ እሺ ነገም እገባለሁ። ይሄን እስኪ እልባት ያረኩትን ያንን ብቻ አድርገዋለሁ። ይሄን ብቻ መልስ። የትኛውን? እስኪ አልሰማሁም። ጥያቄ እንድገባ ጥያቄውን ድገመው። እንትን ብሏል መኩ መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው የማውቀው? እሺ ብሩክ፣ እሺ ጥያቄ ምን ነበር? አልሰማሁም፣ ንገረኝ። አልሰማኝም። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ። አይሰማ የንስሐ ምዕራፍ ከሚለው። እሺ የንስሐ ምዕራፍ ቁጥር ስንት ላይ ላብራራለህ? ቁጥር 5 ወይስ ቁጥር 30? ቁጥር 5 ቁጥር 5 እሺ የንስሐ ምዕራፍ ቁጥር 5 ሱረቱ ተውባ يقول الله سبحانه وتعالى فإذا انسلخ الأشهر الحرم فاقتلوا المشركين حيث وجدتموهم وخذوهم واحصروهم واقعدوا لهم كل مرصد فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم إن الله غفور رحيم. من إلى الله سبحانه وتعالى زي بوتالي وإن فإذا انسلخ الأشهر الحرم يتكبرت وراتوچن بوطو غزي ባለቁ ጊዜ ነው فاقتلوا المشركين حيث وجدتموهم አጋሪዎችን ባገኛችሁባቸው ስፍራ ገደሏቸው ይላል። ይወታቻላል እና ስለዚህ ከሃዲያኖችን ግደሉ ማለት ነው። ያገኘኸውን ከሃዲ ግደል፣ ፍለጥ፣ ቁረጥ ማለት ነው። ላ አይደለም። ይህ እየተናገረ በመጨረሻው ሰዓት ነው። በመጨረሻው ሰዓት አይደለም። የተከሰተ ታሪክ እየዘገበልን ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ታሪክ ነው። አሁን ታሪኩን አዳምጡ። ላይ ከፍ ብትሉ ቁጥር 4 ላይ ብትል ቃል ኪዳን የተገባቡ ከሃዲያኖች ነበሩ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳናቸውን አፍርሰው ስለተዋጉ ከሃዲያኖች እያወራ ነው አገዙ ይባላል አይደል? አሁን ቃል ኪዳኑ ምን ነበር የሚለውን ልንገራችሁ። ሱልሁል ሁደይቢያ ይባላል። የሁደይቢያ ስምምነት ይባላል። ሁደይቢያ የቦታ ስም ነች። የት ትገኛለች? በመካና በመዲና መካከል ያለች ቦታ ነች። መካ ላይ ማን አለ? ከሃዲያኖች አሉ። መዲና ላይ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና አማኞች አሉ። ከነዚህ ከአማኞችም ከሃዲያኖችም ተውጣጡና ሁደይቢያ የምትባለው መካከል ቦታ ላይ እንገናኝና ስምምነት እንፍጠር ተባባሉ። እሺ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ለእርቅ ወረዱ። እርቅን ይፈልጋሉና በዚች በሁደይቢያ ላይ ከአማኞችም ከሃዲያኖችም ተውጣጡና ተገናኙ። በቃ ከዚህ በኋላ አንዳችን ሌላችንን ላይዋጋ እሺ አሉ ሙስሊሞች። ማንም የኛ ጎሳ ወደ እናንተ ቢመጣ በሰላም ልትልኩት ላትነኩት እሺ አሉ። ተስማሙ ሙስሊሞችም ከሃዲያኖችም። ነገር ግን ይሄን ያደረጉት ለማዘናጋት ነበር። የሚገርማቸው ቃል ኪዳን ፈጸሙና እንዳጠቃላይ ሄዱ፣ ተለያዩ። ከዚያ በኋላ ግን ተደብቀው ከሃዲያኖች ሄደው ጦርነቱን ጀመሩ። መደብቅ መልእክተኛውን እናሳደዋለን፣ ካልሄደበት እናስወጠዋለን። ከመካ አሳደዋቸው ነው ጀማዓ ወደ መዲና የሄዱት። ተሳደውላቸው ጦርነትን ሸሽተው ነብዩ ሰለላሁ ዐለይሂ ወሰለም ትተውት እዛም ሄደን ግን እንደዚህ አውቀን ስምምነት ፈጥረን አዘናግተናቸው እርሱንም እናሳደዋለን፣ ዳግም ከሀገሩ እናስወጠዋለን፣ እንዋጋዋለን ብለው ጦርነትን ጀመሩ። ቃላቸውን ምን አደረጉ? አፈረሱ። ልብ በሉ። አሁን ቃላቸውን ስላፈረሱ ከሃዲያኖች እየተናገረ ነው አላህ ሱብሓነሁ ወተዓላ። ከላይ ከፍ ብዬ ባሳየህ ምን ይላል? ኑ ላሳያችሁ።
ቃላቸውን የጠበቁትን ጫፋቸውን እንዳትነኩ ይለናል። ቃል ኪዳን ተገባብተው ስለነበሩ ከሃዲያኖች እያወራ እንጂ አሁን ላይ ስላለው ዝም ብለህ ያገኘውን ከሃዲ ግደል ማለት አይደለም። ወታች አይደለ? ቃላቸውን ያፈረሱ አካሎች ነበሩ። ቁጥር 5 ላይ ከመሄዳችን በፊት ከ4 ጀምረን እናንብበው ቢያንስ። ከዚያ በኋላ ጦርነቱን ማን እንደጀመረ ቃሉን ማን እንዳፈረሰ ደግሞ እዚያው ላይ የትም ቦታ ሳንሄድ አሳያቸዋለሁ። አሁንስ የጠየቀው የቱ ጋር ነው? ቁጥር 5 ላይ ያው እነዚህ ጋር የንስሐ ምዕራፍ ይታያል። ያው የንስሐ ምዕራፍ ሱረቱ ተውባ ቁጥር 5 አንተ የጠየቀኝ ያው እና አሁን ያነበብነው ይሄ ነው። የተከበሩት ወሮችን ባለቁ ጊዜ አጋሪዎቹን ባገኛችሁባቸው ስፍራ ገደሏቸው የሚለው ነው አይደለም? የትኞቹን ከተባለ ቃል ኪዳናቸውን ያፈረሱትን ነው። ያላፈረሱትን መግደል አይቻልም። ያው እነዚህ ጋር ምን ይላል? ከአጋሪዎቹ እነዛ ቃል ኪዳን የተጋባችኋቸውና ከዚያም ምንም ያላጎደሉባችሁን በእናንተ ላይም አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ ሙሉላቸው አለ። ያርላ ቃል ኪዳኑን የጠበቀውን አካል ቃሉን ጠብቁለት፣ ሙሉለት። ቃሉን ያፈረሰውን አካል ነው ተጋደሉ እያለ ያለው ይታል። በእነርሱ ማን ለምንድን ነው ከተባለ ያውና ቁጥር ላሳይህ እዚህ ጋር ተመልከቱ። ለምን እንደተዋጓቸው በሶስት ምክንያት ነው። አንደኛው ምክንያት ምንድነው? መሐላቸውንም ያፈረሱትን አለ። ያው ቃላቸውን ያፈረሱትን እነሱ ናቸው። ከዚያስ መልእክተኛውንም ለማውጣት ያሰቡትን አለ። ቀደም እንዳልኳችሁ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከመካ አሳደዋቸዋል። ጭራሽ መዲናንም ሄደን እናሳደዋለን ድጋሚ ብለው አስበውና አቅደው ነበር። ያውታች አለ አይደል? መሐላቸውን ያፈረሱትን መልእክተኛውን ለማሳደድ ያሰቡትን አለ ህዝቦች። አሁን በደንብ አስተውል። ያው እነሱ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ አለ ጦርነቱን መጀመሪያ ቃላቸውን አፍርሰው ሄደው ጦርነቱን መጀመሪያ ሄደው የጀመሩ ናቸውና ነው እነሱ። ስለዚህ እነዚህን ነው አላህ Subhanahu Wa Ta'ala ተጋደሏቸው እያለ ያዘዘ ያለው። አንደኛ ቃላቸውን አፍርሰዋል። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድጋሚ ለማሳደድ እያሴሩ ነው። ሶስተኛ ጦርነቱን ሄደው መጀመሪያ ጀምረውታል። በእነዚህ ምክንያቶች እነዚህን ቃላቸውን ያፈረሱትን ከሃዲያኖች ነው ተዋጉ እያለ ያለው። ቃላቸውን የጠበቁትንስ ቃላቸውን ጠብቁላቸው ብሎ አላህ ተናግሯል። እዚያው ላይ ከፍ ብሎ ምን ይላል? ያውና ተመልከት፣ እነዚህ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው ይላል አላህ። አየህ አይደል? በቃል ኪዳናቸው ለእናንተ ቀጥ እስካሉ ድረስ እናንተም ለእነርሱ ቀጥ በሉላቸው። ይሄ ነው ቃል ኪዳናቸውን አፍርሰው ጦርነትን ስለጀመሩ ከሃዲያኖች የሚያወራ አንቀጽ እንጂ ሰላማዊ ስለሆኑ ቃላቸውን ስለጠበቁ የሚያወራ አይደለም። እሺ ቃል ኪዳኑን የጠበቀን ሰው መግደል ኃጢያቱ ምንድነው ከተባለ የሌላ እምነት ተከታይ ቢሆንም የጀነትን ሽታ አታገኙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አስተነቀቋቸው፣ ነገሯቸው። قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة ከእናንተ ጋር ቃል ኪዳን ተገባብቶ ቃሉን የጠበቀን ከሃዲ የገደለ ሰው የገነትን ሽታ አያገኝም ብለውናል። አያችሁ አይደል? ለምን ሌላ እምነት ተከታይ አይሆንም? ይሄን ሰው በትገሉ የጀነትን ሽታ አታገኙም ተጠንቀቁ ብለዋል። ይሄን ያሉበትን ሐዲስ ነው ላሳያችሁ። በነብያችን ከመጡስ በነብያችን ከመጡ ማለት በነብያችን ከመጡ ማለት ብሩክ በነብይ አይደለም በአንተ ሊመጣብህ ይችላል። አንደከ ሊጋደሉ ስለመጡ አካሎች እያወራኩ ነው። ሊጋደሉ ስለመጡ አካሎች ነው። ሊጋደሉ እስካልመጡ ድረስ እነዚህን መዋጋት አይቻልም፣ አይፈቀድም። አላህ በቁርአን ላይ ሌላ ቦታ ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢሊላህ الذين يقاتلونكم እነዛን የሚዋጓችሁን ተዋጉ ነው ያለው። የሚዋጓችሁን ገብታል አይደል? ሊዋጋ እስካልመጣ ይህንን መንካት አይቻልም፣ አይፈጽም፣ አይፈቀድም። እሱ መንካት ወላ ተዕተዱ ይላሉ። ደንበር አትልኩ ያ እና ሊዋጋ የመጣ ካልሆነ በስተቀር ሰላማዊ የሆነን አካል መንካት አይቻልም። እንደ ኢስላም ኃጢአት ነው፣ ወንጀል ነው። አንድ ሰው ያጠፋ ሰው የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ኃጢአቱ ብሎ አላህ ይናገራል። መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ الناس جميعا አንድ ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው ከኔ ዘንድ ብሎ አላህ ተናግሯል። ይሄ ነው። እሺ በጣም ተበራርቶልኛል፣ ደስ ብሎኛል። ሌላ ጥያቄ ልጠይቅ? ጠይቅ።
እሺ እስኪመጣ ድረስ ነቢል ካለህ መቀጠል ትችላለህ ወይንም ማይክ አለ። ኦኬ እሱ ሶሪ በጣም ሰው መጥቶብኝ ነው ነበር ላይ አንድ የምጠይቅ ነገር አለና አቴንሽን ስጠኝ እስኪ። እንደ አንድ ወንድም ላይ ሀቅ አለኝ አይደለ? የወንድም ሀቅ አለኝ። ይሰማል? ይሰማል። እና ወላሂ ኢልም መማር ፈልጋለሁና ኢንሻአላህ የመጨረሻ ማለት የምፈልገው ዱዓ እንድታደርጉልኝ ነው። እንደ ወንድም ሀቅነት አንተም ሁሉም እዚህ ያሉ ሰዎች ጠቅላላ ዱዓ አድርጉልኝ። እንዲሁም ደግሞ ቤተሰቦቼንም አላህ እንዲመራልኝ ሁላችሁም ዱዓ አድርጉልኝ። መርሐባ አላህ እውቀትን ይስጥህ። አላህ ሂዳያ ይስጣቸው ቤተሰቦችህ ነው። ባለበት አካባቢ የሸሪዓ እውቀት የምትማርበት ጀምረሃል ወይንስ ገና ነህ? የለም ባለፈው እኮ ገብቼ ነበረ ስለ መስጊድ ጉዳይ ምናምን ጠይቄክ ነበርና ጀምር እንጂ እውቀትን ጀምረህ ከዚያ በኋላ ጽናትን እንድትደግፈው አላህ ሱብሓነሁ ወተዓላ ትለምነዋለህ። እሱ በጣም ብዙ ተራግሎችን አልፌያለሁ። አካባቢ የነበሩት እንድማር እንትን አላረጉኝም እና እንደሰለምኩ አካባቢ እየተጠራጠሩኝ ነበረ። ችግር የለም ጀምርና ኢንሻአላህ ልጀምር እያሰብኩ ነው። ዱዓ አድርጉልኝ። እንግዲህ እንደ ወንድም ሀቅነቴ ጠይቃቸዋለሁ። ሁላችሁንም ዱዓ አድርጉልኝ፣ አትርሱኝ። በጣም አመሰግናለሁ። እንግዲህ ኢንሻአላህ አላህ ይጠብቃችሁ፣ አላህ ያጽናን። ደህና እሺ ብሩክ መጣ። እሺ ጥያቄ ምንድን ነው ቀጣይ? እሺ ይሄኛው ደግሞ የጦር ዘረፋዎች የሚለው ሱረቱል አንፋል ይስአሉነከ ቁጥር 12 ላይ ያለውን 12 ላይ ያለው إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا سألقي في قلوب الذين كفروا الرعب فاضربوا فوق الأعناق واضربوا منهم كل بنان. ماشي السؤال أبرر له የጦር ዘረፋ ብለው የተረጉሙክን በነገራችን ላይ ምርኮ ለማለት ነው። እሺ ይሄን ያነሱና ያውና እስልምና ዘርፊያን ያዛልሏቸው ይችላሉ። ጭንቅላታቸው ላይ የሚጫወቱ ሰባኪዎች ስለ ጦር ምርኮ ነው የሚያወራው። ገብታችኋል አይደለ? የአማርኛው ቃል ተለዋጭ ቃል ስለሆነ ዘረፋ ብለው ያስቀመጠው ምርኮ ለማለት ነው። እሺ እሱ ላይ ቁጥር 12 ነው ያልከው አይደለ? አሁን ያነበብኩት አንቀጽ ማለት ነው። إذ يوحي ربك إلى الملائكة أني معكم فثبتوا الذين آمنوا ይላል። መጀመሪያ ቃሉን እናንብበውና ይሄ ቁርአን አንቀጽ የወረደበትን ምክንያት እነግራችኋለሁ። በጣም የሚደንቅ ነው፣ ታዳምጣላችሁ። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር የመላእክት ሰራዊቶች መተው ያገዙባቸውን ታሪክ የሚያወሳ ነው። إذ يوحي ربك ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያ በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ፣ ከአንገቶችም በላይ ራሶችን ምቱ፣ እነርሱም የቅርንጫፎችን መለያ ሁሉ ምቱ ሲል ያወረደውን አስታውስ ይላል። ይህ የቁርአን አንቀጽ የወረደበት ምክንያት ምንድን ነው? ሰበበ ኑዙል። ይህ የቁርአን አንቀጽ የወረደበት ምክንያት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ ገና 300 አካባቢ ተከታይ እንዳላቸው፣ በዚህ ጊዜ የመካ ከሃዲያኖች ሙሐመድንና ሰራዊቱን ሙሐመድንና ተከታዮቹን ለምን ገድለናቸው እነርሱን በቃ እዚሁ አንፈጽምባቸው የሚል ሐሳብን አመጡ። ከቀን ወደ ቀን እየሰለሙ ሰዎች ይበዛሉ። ብቻቸውን ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም በእርሳቸው ዘመን ነብይ ተደርገው ሲላኩ እንዳለ የመካ ህዝብ ጣዖት አምላኪ ነበር አብዛኛው ማለት ነው። ከዚያ በኋላ ሰዎች እየሰለሙ 300 ደረሱ። ብዙ መንገድ ሞከሩ ለማስቆም ነብዩ ሰለላሁ ዐለይሂ ወሰለም ይገሉባቸው ነበር። እስኪ ተስፋ እንዲቆርጥ ሰው በሰለመ ቁጥር ለምን አንገድልበትም የሚል መንገድ ተጠቀሙ። ሱመያ የመጀመሪያዋ መስዋዕት ነች፣ ሴት ነች፣ ትልቅ ሴት ነች። ወደ እምነትሽ ተመለሽ፣ ወደ እምነታችን ከእስልምና ውጭ አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም አለቻቸው።
የመካ ህዝብ በተሰበሰበበት በአደባባይ ያስተኟት። ብልቷ ላይ በብረት ነው ተንጠራርተው የወጓትና የገደሏት። ነብዩ ሰለላሁ ዐለይሂ ወሰለም የገነት መሆኗን መስክረውላታል፣ አብስረዋታል። ሰብረን የአለ ያሲር ፈኢነ መውዒደኩሙል ጀና አሏት። እናንተ የያሲር ቤተሰቦች ሆይ ጽኑ በእምነታችሁ ላይ ወደኋላ እንዳትመለሱ፣ ቀጠሯችሁም ገነት ነች ነገ የትንሣኤ ቀን ብለው ይነግሯቸው ነበር። በይሄ ሞከሩ። በእንደዚህ በመግደል ተከታዮችን ነብዩ ሰለላሁ ዐለይሂ ወሰለም ሊያቆሙ አልቻሉ። ሌላ ነገር ያቀረቡላቸው ሙሐመድ እስኪ ምናልባት እንዳው ስልጣንን ፈልጎ ከሆነ ከበላያችንን ሹመው የበላይ ስልጣን አድርገው። የመካ ንጉሶች ናቸው ተሰባስበው ይሄን እንትን እያሉ ያሉት። ሴት ከሆነ የሚፈልገው 10 ቆነጃጅት ሴት ከቁረይሽ እንሰጠዋለን አሉ። ገንዘብ ከሆነ የሚፈልገው ከሁላችን በላይ ሀብታም እናደርገዋሉ። እስኪ ይህን ነገር ማን ነው ሄዶ የሚያቀርብለትና ወደ አንዱ አምላክ ተመለሱ የሚለውን አስተምህሮን እንዲያቋርጥልን፣ አማልክቶቻችንን ማውገዙን እንዲያቋርጥልን ይሄን አቅርቡለት ተባለ። ከዚያ በኋላ ይሄን ለማድረግ ማንን መረጡ? አጎታቸው አቡ ጣሊብን ጠሩት። የመካ ሹማምንቶች ንጉሶች፣ እስኪ ወንድምህን ልጅ ሙሐመድን ሂድና እንደዚህ የምትፈልገው ከሆነ አቅርብለት፣ ብቻ እርሱ ወደ አንዱ አምላክ ተመለሱ የሚለውን ነገር ያቋርጥልን፣ አማልክቶቻችንን አይንካብን፣ አይውግዝብን፣ እነርሱን ባዕድ አምልኮ እያለ አይጥራብን። በቃ መጣ አጎታቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከቀረበ የብነ አኺ ኢስማዕ ሚኒ ያላቸው፣ የወንድሜ ልጅ ሆይ ስማኝ፣ ዛሬ ከኔ የመካ ንጉሶችና ሹማምንቶች ወደ አንተ ሽምግልና ልከውኛል። ቁል ያ ዓም አሉት፣ አጎቴ በል ተናገር እየሰማሁ ነው አሉት። የመካ ሹማምንቶች ለአንተ አቅርበውልሃል አስተምሮትህን እንድታቋርጥ፣ ነገር ግን ስልጣን ከሆነ የሚፈልገው ከሁላችንም በላይ ስልጣን እንሰጠዋለን ብለዋል። ሴት ከሆነ የሚፈልገው ከቆነጃጅት ሴቶች 10 መርጠን ከዚያም በላይ እንድረዋለን። ገንዘብ ከሆነ ከሁላችንም በላይ ሀብታም እናደርገዋለን። ነገር ግን ወደዚህ መንገድ መጣራቱን ያቋርጣሉ። ያ ዓም ኢስማዕ ሚኒ አሉት፣ አጎቴ ሆይ አሁን ደግሞ ከእኔ ስማኝ አሉት። አጎቴ ሆይ ከእኔ ስማኝ አሁን አሉት። ቁል የብነ አኺ ያላቸው፣ የወንድሜ ልጅ ሆይ በል ንገረኛ። ለው ወضዑ الشمس في يميني والقمر في يساري على أن أترك هذا الأمر لن أتركه حتى أبلغه ما أراده الله أو أهلك دونه። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አይደለም አሁን ያቀረቧቸውን ስጦታዎች አሉ፣ ፀሐይን በቀኝ እጄ ጨረቃን በግራ እጄ አምጥተው ቢያስቀምጡልኝ ይሄን አስተምሮቴን እንድተው በፍጹም አላደርገውም ማለት እያስተላለፍኩት ህይወቴ እስክታልፍ ድረስ እቀጥለዋለሁኝ። አላህ ይደርሳል ያለበት ቦታ እስኪደርስ ድረስ አላቋረጠውም በፍጹም ንገራቸው ሂድ አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ስልጣን የሚፈልጉ የዛን ያቋረጡት ነበር። ካስተምሮታቸው በስተጀርባ ሀብት ቢሆን ኑሮ የዛን ያቋረጡት ነበር። ካስተምሮታቸው በስተጀርባ ቆነጃጅት ሴት ማግኘት ቢሆን ኑሮ የዛን ያቋረጡት ነበር። አሁን በቃ ተስፋ ቆረጡ የመካ ካዲያኖች። በምንም ነገር አቀረብንለት፣ በቃ ሊስማማ አልቻለም። ከዚያ በኋላ ምን አደረጉ እነዚህ ሰዎች? በቃ ከዚህ በኋላ እንግዲህ አሁንስ ሙሐመድን ማዕቀብ እንጣልበት ተባለ። የምን ማዕቀብ? ማንም ሰው ከሙሐመድና ከተከታዮቹ ጋር ምንም አይነት ግብይት እንዳያደርግ፣ እንዳይገዛ፣ እንዳይሸጥ፣ እንዳይጋባ፣ እንዳይገናኝ ሁሉ ከነርሱ ጋር። የዛኔ ሲራቡ ጊዜ ማንም ሲገዛ የሚሸጥላቸው ማንም ሳይኖር ጊዜ ተርበው ያልቃሉ በቃ በሚል መንገድ ሄዱ። ለ3 ዓመት ያክል ይህ ሆነ። በጣም እየተራቡ ሰሃቦች እየተቸገሩ በረሃብ እየሞቱ ምናምን። ከዚያም በኋላ ስደትን ያዘዙት ወደ ሀበሻ እንዲሄዱ ያሏቸው ለዚህ ነው። ይህ ሁሉ መከራ ደረሰ። ምን አለ? ከዚያ በኋላ ይሄ ጦርነት በቃ ምን ወሰኑ የመካ ካህዲያኖች? ሙሐመድን በቃ እርሱና ተከታዮችን እንግደላቸው፣ ጦርነት አውጀንባቸው የሚል አወጁ። አሁን ወደ ቁርአኑ አንቀጽ ልመጣ ነው። ያም የበድር ጦርነት ተብሎ ይጠራል። ነቢያችን ሰለላሁ ዐለይሂ ወሰለም እና ሰሃቦች ገና 300 አካባቢ ናቸው። የመካ ንጉሶች እና ሹማምንቶች ጦርነት አወጁ። ሙሐመድ ከአንተና ከተከታዮች ጋር ጦርነት እናደርጋለን። ጦር ሜዳ ላይ ቀረቡ። ሲታዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች 300 ናቸው። ለዚያም ደካሞች፣ የጦር መሳሪያ የላቸውም፣ ደካማ ናቸው። እነዚያስ በሺዎች የሚቆጠሩ ናቸው። የጦር መሳሪያ ነፍ አላቸው። ንጉስ ነው የሚመራቸው። በዚህ ሁኔታ ሳለ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲያዩ ጊዜ ያን ሁሉ ሰራዊት ጦር ሜዳ ላይ ሲያዩ በጣም ደነገጡ። በጣም ብዙ ህዝብ ነው። እነዚህ ደካማ ናቸው፣ ገና 300 ናቸው።
فجث النبي صلى الله عليه وسلم على ركبتيه بزي نبياتي صلى الله عليه وسلم بقول بتاعته تنبرككم ويدعو الله عز وجل الله من جمروا اللهم نصرك الذي وعدتني عليه أملاك الله هو ردها له بله قال يقبها لجن أرداتها زارين ومشاعر اللهم إن تهلك هذه العصابة لن تعبد بعد أملاك الله هو نزي يعملوا اللي يسوي دايموتوا بنيار نزي كموتوا بنيار أنتني بيجزا سو بدر الله اللي تفانوا لا جمار ይህን እየተናገሩ እያለ አላህ Subhanahu Wa Ta'ala እየለመኑ እያለ አቡበክር ከሰውነታቸው ላይ ጋቢያቸው እስኪወርድ ድረስ አላህን ለመኑት። አቡበክር ሲዲቅ አብሯቸው ነበር። ምን አለ? ያ ሙሐመድ ኢነላህ ሙንጂዙን ለከ ማ ወዐደክ ይክፊክ አላቸው። ሙሐመድ ሆይ ይበቃል፣ አላህ ቃል ይገባልህን ይፈጽምልሃል ዛሬ እርግጠኛ ነኝ አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ወዲያው ይህ ቁርአን አንቀጽ ወረደላቸው። ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም እና አሁን የወረደው ከላይ ጀምሬ ላነብላችሁ ነው። አንተ የጠየቀው 12 ነው አይደለ? ከላይ ከፍ ብሎ ብስራቱን ሰጣቸው። ሙሐመድ ሆይ እርዳታን በጠየቅከኝ ጊዜ እኔ እርዳታዬን እሺ ብዬ ያው ተቀብዬሃለሁኝ፣ ለአንተም ከሰማይ 1000 የመላእክት ሰራዊቶችን ያው እልክልሃለሁኝ አሁን አላቸው። ወዲያው እነ መልአኩ ገብርኤል እነ ጅብሪል እነ ሚካኤል መጡ ተልከው ከ1000 ሰራዊት ጋር መላእክቶች። ከዚህ አላህ Subhanahu Wa Ta'ala ያዘዛቸው ትእዛዝ ነው አሁን ያነበብኩልህ ቅድም። ወደ መላእክቶችም ባዘዝኳቸው ጊዜ ይላል ኢዝ ዩሒ ረቡከ ኢለል መላኢካ አኒ መዐኩም ፈሰቢቱ الذين آمنوا እኔ ጌታህም አላህ ወደ መላእክቶቼ ትእዛዝን ባስተላለፍኩ ጊዜ ይላል መላእክቶቼ ሆይ እኔ ከእናንተ ጋር ነኝ፣ ሂዱና ምድር ላይ እነዚያን ያመኑትን አጽኗቸው ብዬ አዘዝኳቸዋል። ከአንገታቸውን በላይ ቅሏቸው እያለ እየተናገረ ያለው ማለት ነው። ለመላእክቶች ነው ይህን ትእዛዝ እየሰጠ ያለው አላህ። ማንን? ሙስሊሞችን ለመግደል እና ለመጨረስ የተጋበዙ ካህዲያኖችን ሂዱና እነዚያን ገደሏቸው እያለ ለመላእክቶች አላህ Subhanahu Wa Ta'ala እያዘዘ ነው እንጂ ሰላማዊ የሆነን ካህዲ አይደለም። ካህዲያኖችን እንደዚህ አድርጓቸው ሲል ጊዜ ከላይ ጀምሮ እናነባዋለን። እኑ ተመልከቱ። ይህ ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ድል አደረጉ፣ አሸነፉ። እነዚያ ካህዲያኖች ተሸነፉ ማለት ነው። ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መላእክቶች እየመጡ ያገለግሏቸው ነበር። ልክ ለቀደምት ነቢያት መላእክ ሲላክ እንደነበር ማለት ነው። አሁን ይሄን እዚህ ጋር አንተ የጠየቀኝ 12 ነው አይደለ? መለስ ብለን ይሄንን እርዳታ እንደጠየቁት ነብዩ ሰለላሁ ዐለይሂ ወሰለም ከዚያም አላህ እንደረዳቸው መላእክት ሰራዊት 1000 ሰራዊት እንደላከላቸው ነው። እዚህ ጋር እንመልከት። ያው ምን ይላል? ከጌታችሁ እርዳታን በፈለጋችሁ ጊዜ እኔ በሺህ መላእክት ተከታዮች ሲሆኑ እረዳችኋለሁ ሲል ለእናንተ የተቀበላችሁትን አስታውሱ ይላል አላህ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እና ሷሐቦችን 1000 የመላእክት ሰራዊት ልኮ እንደረዳቸው የገለጸበት ነው። ከዚያ በኋላ ወማ ጀዐለሁ ላሁ ኢላ ውሽራ፣ አላህም ይህንን እርዳታ ለብስራትና ልቦናችሁ ሊረኩበት እንጂ ለሌላ አላደረገውም። ድልም መንሳት ከአላህ ዘንድ እንጂ ከሌላ አይደለም። አላህ አሸናፊና ጥበበኛ ነው አለ። ከዛ የጠየቀው እየቀጠለ ይመጣል። የሚገርማችሁ ከጽናት አላህ እንዴት የሚገርም ጽናት እንደሰጣቸው እዚህ ጋር ትረዳላችሁ። ጦር ሜዳ ላይ ጠላት ሊዋጋችሁ ከፊታችሁ ቆሙ፣ ምንም ሳይመስላችሁ ቀርታችሁ እንቅልፍ ቢመጣችሁ ምን ትላላችሁ? ያ ጀማዓ ወላሂ ምን ያክል ጽናት እንደለቀቀባቸው አላህ ለሰሃቦች። አንተ ጦር ሜዳ ላይ ጠላት ሊዋጋህ መጥቶ ሰይፉን መዞ እየጠበቀ ተርበተበታለህ አይደል? ትጨነቃለህ። የሚገርም ግን እዚህ ጋር ሰሃቦች ጭራሽ እንቅልፍ ሁሉ ነው የመጣቸው። አላህ የሚገርም ጽናትን ለቀቀባቸው። ያው ከእነርሱ በሆነው ጸጥታ በጦር ግንባር በእንቅልፍ በሸፈናችሁ ውሃንም በእርሱ ሊያጠራችሁ የሰይጣንን ጉትጎታ ከእናንተ ሊያስወግድላችሁ ልቦናችሁንም በትዕግስት ሊያጠነክርላችሁ በእርሱም ጫማዎችን በአሸዋው ላይ ሊያደላድላችሁ በእናንተ ላይ ከሰማይ ባወረደው ጊዜ አስታውሱ ይላል አላህ Subhanahu Wa Ta'ala። ጽናትንና እርጋታን ከሰማይ አወረድኩላችሁ እያለ ለነብዩ ሰለላሁ ዐለይሂ ወሰለም እና ለሰሃቦች ይገለጸላቸው ነው። ከዚያ አሁን የጠየቀው ያው እነዚህ ጋር ለመላእክቶች የተሰጠ ትእዛዝ ነው። ይሄ ደግሞ ቁጥር 12 ላይ ምን ይላል? ጌታህም ወደ መላእክቱ እኔ በእርዳታዬ ከእናንተ ጋር ነኝና እነዚያን ያመኑትን አጽናኑ፣ በእነዚያም በካዱት ልቦች ውስጥ ፍርሃትን በእርግጥ እጥላለሁ አለ አላህ Subhanahu Wa Ta'ala። ከሃዲያኖች ልቦና ውስጥ ፍርሃትን እንደሚለቅባቸው እየገለጸ ነው። ይህ ከእርዳታው መካከል አንደኛው ነው። አማኞችን ሊያጠቁና ሊገድሉ የመጡ አካሎች ናቸው። ግፍና በደል ሊሰሩ ያሉ ናቸው። በእነዚያ ላይ ሽብርን ለቀቅባቸው በልባቸው ውስጥ ፍርሃትን። ከዚያ መላእክቶችን ምን አላቸው? ከአንገቶችም በላይ ራሶችን ምቱ አላቸው። የካህዲያኖችን ማለት ነው። ለምን? አማኞችን መጥተው ሊጨርሱ ሊገድሉ ተነስተዋልና። ወታቸው አላለም።
ከእነርሱም የቅርንጫፎችን መለያ ሁሉን ምቱ ሲል ያወረደውን አስታውስ እያለ አላህ ሱብሓነሁ ወተዓላ ይናገራል። እና ይህ ነው እና አማኞችን እንዋጋለን ስላሉ ከሃዲያኖች ለመላእክቶች የተሰጠ ትእዛዝ ነው ይሄ